ቻይናውያን ሼክ ሊያደርግ ይችላል። እንግዲህ ቻይና ዋነኛው የጀርባ አጥንት የጥንካሬው ምንጭ ተብሎ የሚታሰበው እኮ መንግስቱ ራሱ ነው። 我家人还是会享受一个美好的生活。 ቻይና መቼም ታይቶ በማያውቅ ሁኔታ አሜሪካን የምትገዳደር ሀገር ሆናለች። 看顾我的家人。 ስለዚህ ታብሌቱን ለሲአይኤ ለመስጠት ያመለክታል። መረጃዎች ለማቀበል ይስማማል ማለት ነው። 美国中央情报局在社交媒体发布的视频。 中华民族是吓不倒、压不垮的。 This time, I'll fight for a real future in my own way. We don't care. We don't care. የሚስብ የሚያስብ የሚያስብ ጭንቅላት ያስፈልጋል ማለት ነው። ኤርትራ ውስጥ እንግዲህ አለ ከተባለ ያለው አንድ አዛውንት ሰውዬ ብቻ ነው። ቲቪ፣ ሬዲዮ ስትራቴጂክ ጠላቴ ነው ብለህ ካሰብክ ግለሰብ ለመጣል ሚዲያ ያቋቋማል ማለት ነው። ለሩሲያ፣ ለምስራቅ አውሮፓ፣ ለመካከለኛው እስያ፣ ለመካከለኛው ምስራቅ ሀገሮች በ27 ቋንቋዎች የሚተላለፈው የነጻ አውሮፓ ሬዲዮ ከ200 እስከ 250 ሚሊዮን ዶላር ዓመታዊ በጀት ተመድቦለት ነበር የሚንቀሳቀሰው። በበርካታ ቋንቋዎች ለመላው ዓለም እንዲሁ ሲተላለፍ የቆየው የአሜሪካ ድምፅ በየዓመቱ ከ100 እስከ 200 ሚሊዮን ዶላር ነበር ፈሰስ የሚያደርገው ማለት ነው። እንደና አሜሪካ ሳር ቅጠሉ የተነሳባት ሀገር አይደለችም ብለን ግን እንዳናሳንሳት እና አሜሪካም ጭምር የተነሱባት ሀገር መሆኗን እንዳንረሳ። በአማርኛ የሚፈተፍቱልን፣ በኦሮምኛ ሊቀኙልን የሚሞክሩ፣ በኦሮምኛ የሚያለቅሱልን፣ በትግርኛ የሚደልቁልን ለምን ይመስላል? ከ2011 ብቻ ጀምሮ እንኳን በየዓመቱ ለነግድ ድርጅቶች እስከ 1.5 ቢሊዮን ዶላር ታወጣለች። ይህን ያህል ሰራተኛ አባረርን፣ ይህን ያህል ብር ቆጠብን፣ ይህን ያህል ስራ ባለመስራት ይህን ያህል ብር አተረፍን። ውጪ ቆጣቢ ሚዲያ የሚባል የለም። ኢንቨስት አድርገ ብዙ ሚሊዮኖችን ተሰበስባለህ። ኢንቨስት አድርገ ብዙ ቢሊዮኖችን ታመጣለህ። በብር የሚቆጠርም በሐሳብ የሚቆጠርም በውጤት የሚቆጠርም ማለት ነው። ትግል ከሹፌርና ከጽዳት ጋር የገጠሙበት እነሱን መቆጣጠር፣ ከነሱ ላይ ደሞዝ መቀነስ፣ ከነሱ ብር እየቀነሱ ወጪ መቆጠብ የቁጠባ ተቋም ነው፣ የሚዲያ ተቋም ነው። አያሳፍርም? ስለዚህ ለነጻነታችን እንዋጋ ለራሳችን ስንል። ከስቃይ አላዋጣንም። ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው። እንግዲህ ከተሳካልን የዛሬ ሙድ ካስታችን ያው እኔ ሙድ ካስት ስለዋለሁ በራሴ በእናንተ መድረክ እንደ መጋበዝ አድርጌ ሊየውና ምክንያቱም እኔና የእናንተ ሚዲያ አዲሱ ሚዲያ እናንተ የምትሞክሩት ሚዲያ እንደ አዲስ ኤክስፐሪመንት ለመስራት እየሞከረ ነው። አብሮ ለመስራት እየሞከረ ነው። እንግዲህ ከተሳካልኝ እኔ ከእናንተ ጋር የምሰራው ሚዲያ ላይ እናንተ ሀ ብላችኋል። ሁሉም ነገር ከሀሳብ ይጀምራል ብላችኋልና እናንተ ሀን ያላችኋትና ወዳታለሁ እሷን ነገር። እሷ ማለት ብዙ ነገር ነች እና እንዳልኩት ስለ መነሻው እያወራን ነው አይደል? ስለ መነሻችን እያወራን ነው። ስለ ፕራዮሪቲ እያወራን ነው አይደል? ስለ ሀገራችን ብቻ አይደለም፣ ስለ ሀሳብ ብቻ አይደለም አይደለ? ስለ ሀሳቦችና ስለ ሀገራትም ጭምር ነው እያወራ ያለው፣ ስለ ሌሎች ሀገራት። እነዚህ ጉዳዮች ደግሞ ይሸጡበታል፣ ይጸኑበታል፣ ይሰራጩበታል ብለን የምናስበው ዋነኛው ጉዳይ እኛ ያዝነው ጉዳይ ነው። ሚዲየም ሆኗል ዋናው። ሚዲያ ከሚዲየሞቹ ደግሞ ሁሉ ዋናው ፊት አውራሪው ሚዲያው ነውና ይሄም የኔ ሙከራ ለምሳሌ አሁን ሙድካስት ነው ብለው በራሴ እንግዲህ ምናልባት ፖድካስት ለሚለው መስፈርት በቅቶ ይሁን አላቅም፣ ወይ ከዛ ከፍ እያለ ይሁን ትህትና ይሁን ወይ ደግሞ በራሴ መንገድ የሚሄድበት ነው። ይሄ ከምን የሚነሳ ነው? ሚዲያው ራሱ ሪዲፋይን መደረግ አለበት አይደል? እኔ ሚዲያውን ራሱ ሞዲያ ብዬ ነው በራሴ መንገድ ያፌም ሲሆን በራሱ መንገድ ዲፋይን ሊያደርገው ዝም ብለን ነው እንደ ግለሰብ እንኳን የምናወርደው፣ ግን እሱን ትተን እንደ ሀገር ሚዲያው ሪዲፋይን መደረግ አለበት። ሚዲያ ለአሜሪካና ሚዲያ ለኢትዮጵያ፣ ሚዲያ ለአፍሪካና ለአሜሪካ አይደል? ለኤዥያና ለእኛ በፍጹም አንናየው አይደለም። እኛም ያልገባን ጉዳይ እሱ ይመስለኛል። እና ሀ ብለን ስንነሳ አንዱ ዛሬ እዚህ ሙድካስት ዛሬ እናንተ አካል ሆኖ እንዲቀርብ የፈለግኩት እና የወደድኩት አሁን ትንሽ የእናንተ ከሌላው ሚዲያ የሚለየው ከመካከላቸው አንዳችሁ ብታነቡት ደስ ይለኝ ነበረ። ምናልባት በኋላ ልታሰሙን ትችላላችሁ፣ ልታጋሩን ትችላላችሁ። ከእናንተ አዲሱ ተቋማችሁ መወደው ሁሉ ነገር ከሀ ይጀምራል ምናምን ከማለታችሁ ባለፈ የተቋም ቃል ኪዳን አላችሁ። በጣም ነው የምወደው። የሐሳብ ሚዲያ ኩሩ አባል ሆኜ ተቋሙን ስቀላቀል ራሴን ልክ እንደ ሀገር መከላከያ ሰራዊት ወታደር በመቁጠር ለእውነትና ለሰላም፣ ለሕዝብ አንድነትና ለሀገር እድገት በማያወላውል ጽናት አገሬን ለማገልገል ቃል እገባለሁ። ሁሉም ነገር ከሐሳብ ይጀምራልና ዘመኑ በሚጠይቀው ልክ ራሴን በየደረጃው በማላቅ በፈጠራ ለመስራትና አዳዲስ ሐሳቦችን ወደ ህይወት ለማምጣት ቃል እገባለሁ። እያንዳንዱን ተግባሬን
በንቃትና በራስ ተነሳሽነት በመከወን ስራዬን በላቀ ሁኔታ አጠናቅቄ ለመፈጸም ቃል እገባለሁ። ኃላፊነቴን ጥብቅ በሆነ የሥነ ሥርዓት መርህ ለመወጣት የተቋሙን ደንበኞችና የሀገሬን ሕጎች ለማክበርና በታማኝነት ለማገልገል ቃል እገባለሁ። ከተናጠል ሩጫ ይልቅ አንድ ላይ ጠንካራ መሆናችንንና ታላቅነትን ማሳካት እንደምንችል በመገንዘብ ለቡድን ሥራ ትኩረት ለመስጠት ለሀገር የምመኘውን ኅብረት ለተቋሚ ለመተግበር ቃል እገባለሁ። የኢትዮጵያን የተፈጥሮ ሀብቶች፣ የበለጸጉ ቅርሶች፣ ባህሎችና ማንነቶችን በውበት በመግለጥ ያሉንን ብሩህ ተስፋዎች በማሳየት በሀገር ፍቅር ስሜት ለመስራት ቃል እገባለሁ። የሚሰሩትን በማበረታታት የሚያጠፉትን በመቃወም ለችግሮች መፍትሄ በመጠቆም መንገድ በማመላከት ከምንም በላይ ለምወደው የሀገሬ ሕዝብ በቅንነት ለማገልገል ቃል እገባለሁ። በእያንዳንዱ የተቋሙ ሥራ ላይ የማበረክተውን የቱንም አይነት አስተዋጽኦ ኢትዮጵያንና ሕዝቦቿን ከፍ የሚያደርግ ታታሪ ዜጎችን የሚያነሳሳ በቀጣይ ትውልድ ዕጣ ፈንታ ላይ በጎ አሻራ የሚኖረው እንዲሆን ልክ እንደ ወታደር አገሬን ለማገልገል ቃል እገባለሁ። ይህ የኔ ቃል ኪዳን ነው፣ ግዴታዬና ክብሬ ነው። እኔ እንደዛ የሚሰራ ሚዲያ ኢትዮጵያ ውስጥ አላውቅም አይደለ? አሁን መከላከያውን ሕክምናው ላይ ምናምን ሲኬድ ቃል ኪዳን ይገባል አይደል? ግን የእናንተ ሚዲያ አንድ የቀደመበት መንገድ እሱ ይመስለኛል። አሁን የእናንተ ሀሳብ ሚዲያችሁ ማለት ነውና የተቋም ቃል ኪዳን አለ። በጣም ደስ ይላል። እኔ እዚህ ምድር ላይ እንዲሁም ከምንም በላይ ቃል ኪዳን ያስፈልገዋል ብዬ ማስበው ሚዲያው ነው። ባለሙያው ከሚዲያው ከተቋሙ ከሚሰራው ስራ ጋር እሱ ብቻ ግን ሳይሆን መንግስት ከሙያው መንግስት ከባለሙያው ጋር ሁሉ የሚያስፈልገው ይመስለኛል አይደል? እንዲሁም በእኛ ሀገር ትንሽ ከረር አድርገን ካየነው መንግስት ገና ከሚዲያው ጋር ታርቆ ተዋውቆ ቃል ኪዳን መፈጸም ምናምን ያለበት ይመስለኛል። ዛሬ እሱ ላይ ብናተኩር እወዳለሁ። ለዛ ነው ለምሳሌ እናንተ ቅዳሜ ሁሌ ሀሳብ ቶክ አይደል? ከዛ ከተቋም ቃል ኪዳን አልፎ ደግሞ ሀሳብ ቶክ የምትሉት መድረክ አላችሁ። ቅዳሜ ሁሌ በሀገራችን ጉዳይ በዓለም አቀፍ ጉዳይ ላይ አግሬሲቭሊ የምታወሩበት ማለት ነው። ሁሉም ሀሳብ የሚሰጥበት ማንም ኤዲተሩም፣ ጋዜጠኛውም፣ ላይትማኑም፣ ካሜራማኑም ሁሉ የሚሰሩበትና እንደዛ ነው ሚዲያ የሚጸናው ብዬ አስባለሁ። እንደዛ ባለ ሚዲያ ነው ሀገር የሚገነባው ብዬ አስባለሁ። እና ከዚህ በፊት አንዳንዶቻችሁን ፔፐር ጽፋችሁ አቅርባችሁልኛል። በረከትም አቅርቧል። ለምሳሌ መንግስት የተሸነፈበት ግንባር ይለዋል አይደል? ሚዲያውን መንግስት የተሸነፈበት ግንባር ይለዋል። እና እውነት ይመስለኛል። እና እኔም ዛሬ ምናልባት ይሄ የእናንተ የምትሏት ነገር በጣም መተንተን ሁሉም ከሱ መነሳት ስላለበት እሱ የመጀመሪያው ስለሆነ ፕራዮሪቲያችንን ሴት ማድረግ ስላለብን እኛ ብቻ ሳንሆን ነው መንግስትም እንደ ሀገር አይደል ብሎ ሚዲያው ላይ ገና ስራው መጀመር አለበት። የሚዲያውን ፕራዮሪቲ የሚዲያውን ማዕዘኖች የሚዲያውን ሀሁ ማወቅ አለበት። እንግዲህ መንግስት ስንል ስለ አንድ መሪ እያወራን አይደለም። መሪው በሚዲያ ጉዳይ ላይ በጣም ሰርቶ ሊሆን ይችላል ብቻ ሳይሆን እንደሰሩ አውቃለሁ። እኔ አንዱ ማኝ ስለሆንኩ እሳቸው ያውቃሉ፣ እዛ ላይ ሰርተዋል፣ ፍላጎት አላቸው፣ ኢንቨስት አድርገዋል ማለት ግን ሀገሪቱና መንግስት ኢንቨስት እያደረጉ ነው ማለት አይደለም። ሀገሪቱና ሚዲያ ይተዋወቃሉ ማለት አይደለም። እኛና ጋዜጠኛ ነው የምንል ሰዎች አሁን የላይፍ ታይም የኔ የህይወት ዘመን ሙያዬ በቃ ጋዜጠኝነት ነው ብዬ ነው የማምነው። እኔና ጋዜጠኝነት እንግባባለን ነው ወይስ ዩኒቨርሲቲ ጠጥቼ የወጣሁትን ቲዮሪ ብቻ ነው የማውቀው? የሆነ የና አሜሪካንን የአውሮፓን የምናምን ቲዮሪና የሚዲያ ስራ ነው እየተረኩኝ ጠጥቼ ከዛ እሱ ለማንጸባረቅ የምሞክረው። ገብቷችኋል? ከቅርጽ ጀምሮ ለምሳሌ ይሄ አዲስ ነገር ነው። እናንተ ቅዳሜ ታርጉታላችሁ ያልኳችሁ ነገር አሁን ዴይሊ ብላችሁ የምትመጡበት መንገድ ትንሽ ሙከራ ነው አይደል? ግን ሀገሪቱ ላይ በአግባቡ ኢንቨስት ይደረጋሉ ወይ? ኢንቨስት የሚደረግባቸው ቦታዎች ፕሮፐርሊ ይሰራሉ ወይ? ሀገራችን ራሱ ዓለምን ታውቋለች ወይ? ሚዲያውን ታውቋለች ወይ? የዓለምን ሚዲያ ታውቃለች ወይ? ሀገራት ላይ ሚዲያዎች እንዴት እንደሚሰሩ ያውቃሉ ወይ ብለን ስናነሳ ነው እንደዚህ ትንሽ ደመቅ ያሉ ጉዳዮችን እናንሳ። እንዲሁ ዝም ብሎ ክስ እንዳይመስል ዝም ብሎ ተረት የጋዜጠኛው ኢጎ ወይ ደግሞ ሚዲያ ላይ ያለን ሰዎች ኢጎ ብቻ እንዳይመስል ዓለም ምን ያህል ኢንቨስት እንደሚያደርግ ሚዲያው ላይ ምን ማለት ሚዲያና ሀገር ሚዲያ ለሀገር ምንድን ነው የሚሰራው? ቅድሜ ተቋም ቃል ኪዳናቸው ያነሳሁት ሆን ብዬ ነው። በዛ ደረጃ የገባው ተቋም ገና ጀማሪ ተቋም ነው አይደል? ገና ደሞዝ ለመክፈል የሚቸገር ምናምን የሆነ እየጎበጠ ያለ ምናምን ገና 10 ሆነ መራመድ ያቃተ ምናምን ተቋም ውስጥ ነው። ግን በቃ ዋናው ፕራዮሪቲያችን አውቃቸው የተቋም ቃል ኪዳን አላቸው። አሁን እንደዛ አይነት ቃል ኪዳን የሚያስፈልገው ይመስለኛል። ምክንያቱም እኔ ለሀገር ምናምን የምትል ምንድን ነው አንተ መጀመሪያ ባለፈው የአንተ ኢትዮጵያ ማን ነች አይደል? የአንተ ሚዲያ ማን ነው? የአንተ ሚዲያ ለምንድን የተቋቋመ ምን ሊሰራ እዚህ ሀገር ላይ? ከዛ ራሱ ግን ይሄን ለመመለስ ግን አይደል ሚዲያ ምንድን ነው በአግባቡ አንደርስታንድ እናደርገዋለን። ስለዚህ ሀገርና ሚዲያ ለሀገር ምንድን ነው ያላቸው ሪሌሽንሺፕ? ስለዚህ እንደ እያንዳንድ ዜጋ ወይ ደግሞ እንደ አንድ ጋዜጠኛ የሆንን እንደ ኢትዮጵያዊ ዜጎች ምንድን ነው ለሀገራችን የምንመኘው? መንግስትና ሚዲያው የት ነው ያሉት? ዓለምና ሚዲያው ያደጉ ሀገራትና ሚዲያዎቹ ግንኙነታቸው ምን ይመስላል ብለን ስንል በእኔ ስያሜ እንዲያውም አሁን ለነጻነታችን እንዋጋ ብዬ ብሰይመው ደስ ይለኛል። ዛሬ ማነሳውን ጉዳይ ሀገሪቱም ለነጻነቷ መዋጋት አለባት። ለነጻነቷ መዋጋት ካለባት ደግሞ
ያንን ፊልሚያ የሚያካሄድበት ሜዳ ዋነኛው የፊልሚያ ሜዳ ሚዲያው ነው ብለን ስንል እንደው ትንሽ ጋዜጠኛ ነን ወይ ደግሞ የሚዲያ ሲኦ ነበርን ሆነንም እንቀጥላለን ብለን ስናስብ የኛ ኢጎ ብቻ እንዳይመስል ትንሽ የሚያስደነግጡ መረጃዎችን ከዓለም ላይ ከዚህ ምዛም እያልን ብንጠቅስ እኔ ደስ ይለኛል። እንዳልኳችሁ በራሳችን መንገድ እየበየን ነው፣ በራሳችን መንገድ እያጠናከር ነው ልንሄድ እንችላለን። እና ሚዲያ ለሀገር ሲባል ምን ማለት ነው? እኛስ ዓለምን ካየን በኋላ ወደ ሀገራችን ወደ ቀጠናው እንመጣና እንዴት እንመኝ? እኛ እንደ ጀማሪ ሚዲያስ የያዝነውን ኃላፊነት ያለብንን ቻሌንጅ የሚጠብቀንን ቻሌንጅ የዋጋችንን ልክንስ እናውቀዋለን ወይ ብለን በዚህ ልናይ እንችላለን። ለምሳሌ ከዚህ ጋር ተያይዞ ዓለም ላይ እንግዲህ አሁን ሌላ ያልሆነ ለመውጣት ፍትጊያ እያደረጉ ያሉ ሀገራትን እንኳን ዝም ብለን እንደ ምሳሌ ቻይናና አሜሪካን አንስተን አሁን ያሉበትን ሁኔታ ይዘን እንነሳ። ባለፈው ታስታውሳላችሁ የዚህ የታሪፍ ፍጥጫው ላይ እየተካረረ መጣ ጊዜ አይደል በቪዲዮ ጭምር ወጥቶ የሰጡትን ምላሽ ነበራል እያጋራ የነበረው ቻይኖቹ ለና አሜሪካ ለጀመሩባቸው ዘመቻ የሰጡትን ምላሽ ስናይ ነበረን። አሁንም እሱን ጉዳይ አንስተን ብናይ ለምሳሌ የታሪፍ ፍጥጫው በጣም እየተካረረ ሲመጣ ምንድን ያደረጉት ቻይና ከአሜሪካ ጋር የጀመረችው የታሪፍ ፍጥጫ እየተካረረ ሲመጣ በምን እንደተፋለሙ ልብ ብላችኋል ወይ? ደግሞ ቻይና ዙሩን እያከረረችባት ስትመጣ ባለፈው ባጋራ ነው ደረጃ እያከረረችባት ስትመጣ ምን ነበር ያደረገችው? ቀጥታ ጣልቃ የገባው የአሜሪካዊ ስለላ ድርጅት ነው። በቪዲዮ ስራ ላይ ነው የምላችሁ፣ በሚዲያ ስራ ላይ ቀጥታ እጁን ያስገባው የአሜሪካዊ ሲአይኤ ድርጅት ነው፣ የስለላ ድርጅት ነው። እና ቪዲዮን አሁን ምናልባት እያያችሁ እንደምታወሩት እያየን እንደምናወራው ሁለት ቪዲዮዎችን ነው የታሪፍ ፍጥጫው እየተካረረ ሲመጣ የአሜሪካ የስለላ ድርጅት ሲአይኤ ማለት ነው አጫጭር የፕሮፓጋንዳ ለመስራት ይጠቅሙኛል ያላቸውን ሁለት አጫጭር ቪዲዮዎች ነው የሰራውና ሁለቱ ቪዲዮዎች አንደኛው ከሲአይኤ ጋር ተገናኘው የእድሌን ባለቤት ሆንኩ የሚል ነው ይዘቱን ስናየውና ዋይ ኮንታክትድ ዘ ሲአይኤ ቱ ቴክ ኮንትሮል ኦፍ ማይ ላይፍ የሚል ነው አንደኛው። ሁለተኛው ደግሞ ለተሻለ ህይወት ፍለጋ ከሲአይኤ ጋር ተገናኘው አይነት የሚል ይዘት ያለው ነው እና ዋይ ኮንታክትድ ዘ ሲአይኤ ፎር ቤተር ላይፍ ይላልና ይሄ ሆን ተብሎ ነው መልእክቱ እንዴት ተሰራ፣ በምን አይነት ቋንቋ ተሰራ፣ ከዛ ማንን ታሳቢ ያደረገ የሚለውን በሙሉ ስናይ ልክ ማለት የእኛ ሙያና ዓለም ለዚህ በምን ያህል እየሄደ እንደሆነ ይገባቸዋል። ለምሳሌ ይህን ቪዲዮን ሲአይኤ ሲሰራ መልእክቱ ለቻይናውያን በጣም ተደራሽ እንዲሆን በማሰብ ምን ነበር ያደረገው? ቻይናውያን ከርተውለት ወይ ደግሞ ቻይና በጣም የታሪፍ ፍጥጫውን አንድ ማሳያ ነው፣ የሰሞኑ ማሳያ ነው። ፍጥጫውን በጣም እያሸነፈች ስለመጣ ቻይናዎችን ነው ማሸፈት የፈለገው። ስለዚህ ቻይናዎች እንዲገብሩለት ስለፈለገ ማንደሪን ነው የሚባለው የነሱ ቋንቋ፣ በቻይና በማንደሪን ቋንቋ ነበረ የተሰራው። ለዚህም ደግሞ ቪዲዮ ሁለት የህብረተሰብ ክፍል ነበር በጣም ሼክ ያደርግልኛል ብሎ ያሰበው ሁለት የህብረተሰብ ክፍል ነው የመረጠው። አንዱ ከመንግስት ሀገሪቱን ከሚመራው የመንግስት አካል ሲሆን ሌላኛው ደግሞ ከህብረተሰቡ ደግሞ ምናልባት የባለ ሀብቱን ሀብት ያላቸውን ሰዎች ይወክልኛል ያለውን ሁለት ካራክተሮች ወይ ደግሞ ሁለቱ ቪዲዮዎች ላይ እንደዚህ ኮንተንቶችን ነው የወሰደውና ስለዚህ የፖለቲካ አመራሩና እንደ ሰራተኛ ዜጋ የባለ ሀብቶችን መረጠ። እንዴት ታርጌት አድርጎ እንደመረጠ ትከተሉኛላችሁ ቪዲዮ ላይ እያያችሁ እንደምትሄዱት እናንተ ማለት ነው። ስለዚህ እንግዲህ አመራሩን ይወክልኛል የተባለው አንድ ሰው ምንድን ነው ያደረገው? እንዳልኳችሁ ሲአይኤ ነው የሰራው። ሲሰራው ሀሳቡ ምንድን ነው? በኋላ እናነሳዋለን እንጂ የእኛ ሀገር ባለስልጣኖችና የእኛ ሀገር ሚዲያ ሞቶ ኢትዮጵያን ለሌላው ዓለም ለማሳየት ምናምን የሚዲያው ፒላር ተደርጎ ቆሞ አስደንጋጭ እኮ ነው። ኢትዮጵያ ለሌላው ዓለም ለማሳየት ምናምን የሚል ዓላማ ብቻ ነው ያዝነው። ይሄ ሲአይኤ የሚሰራው ቪዲዮ ሲአይኤ አሜሪካን ሊያሳይበት አይደለም መቼመር ቻይናዎቹን ተረድቶ የነሱ ስነልቦና ተረድቶ በእነሱ ማንደሪንና ቋንቋ ሰርቶት ከዛ ደግሞ ቻይናውያንን ሼክ ሊያደርግ ይችላል። እንግዲህ የቻይና ዋነኛው የጀርባ አጥንት የጥንካሬዋ ምንጭ ተብሎ የሚታሰበው እኮ መንግስቱ ራሱ ነው። ከመንግስቱ ውስጥ መዞ ከዛ ደግሞ በጣም ብዙ ባለሀብቶች አሉ። የባለሀብቱን ዊንግ መዘዘና ከፈላቸው ማለት ነው። ለሁለቱ የሚሆኑ ስቶሪ ነው የሰራው። ታርጌቱ የቻይና ህዝብ ነው። ስለዚህ ለምሳሌ አመራሩን ይወክልኛል ብሎ ደግሞ ከስልጣን ይወክልኛል ብሎ አንዱን ወንበር ለቻይናዊ ባለስልጣን ደግሞ ለቻይናዊ ኃላፊ ይሰጣል። ሌላው ደግሞ ደልቶት የሚኖር ሰው ግን ደግሞ ስጋት ያለበት ባለሀብቱን ወክሎ ይሰራል ያልኳችሁ ግን የባለስልጣኑን ብቻ እንኳን ማሳያ የተጠቀሙበትን ልክ እንደምታዩት ስጋት እንዲያድርበት ነው ያደረጉት። ካራክተሩ ባለስልጣን ነው፣ ስልጣን ላይ ያለ ሰው ነው። ድንገት ቢያሰጉድኝስ፣ ድንገት መንግስቱ ቢወርቅና ህይወት አደጋ ውስጥ ቢገባ የሚል አይነት ስጋት እንዲፈጠርበት እየተጨነቀ
እንዲኖር አድርገው ሲጨነቅ የሚለውን ነገር ከካራክተሩ አፍ ውስጥ ነው ሰርተው የከተቱት። ቃል በቃል ምንድን ነው የሚለው? በፓርቲው መዋቅር ውስጥ ስልጣን እያገኘው ሳድግ እንግዲህ ከኔ በላይ ያሉትን እንደ አሮጌ ካልሲ እየተጣሉ ሲሽቀነጠሩ እያየሁ ነው። የኔ ምድል ከነሱ የተሻለ ሊሆን አይችልም። እኛ ሀገር እንደሆን ሰው ዛሬ ታይቶ ነገ ያለ ምክንያት መጥፋቱ የተለመደ ነው የሚል ንግግር ነው እንግዲህ እዛ ሰውዬ አፍ ውስጥ የከተቱት ማለት ነው። 在党内，我一边往上升，一边看着比我职位高的人一个个被弃如敝履。但现在我意识到，我的命运与他们同样的岌岌可危，我家人的命运不能被他们掌控住。但也许还有另一条路。我的目的没变，只是换了方法。无论我的未来将会是什么，我家人还是会享受一个美好的生活。 ያኛው ቪዲዮ ይሄ ባለ ወንበሩ ውስጥ የተስተጋባው ስጋት እንግዲህ ይሄ ነው። እንግዲህ የቤተሰቡን ጉዳይ እንግዲህ ያው እንግዲህ ወሰዱት በእኛ ሀገር ባለስልጣን ብልጽግና ውስጥ የውስጥ አርበኛ በሉት አይደል? የመንግስት ሹመኛ ሆኖ መንግስት እንዳይረጋጋ የሚፈልግ ሀገሪቱ ያሉ ቀውሶች ላይ የሚሰሩትን ባለስልጣናትና እነሱ ውስጥ የሚኖረውን ስጋት ደግሞ አስቡት። ስለዚህ ስለ ቤተሰቡም ያስባል ማለት ነው ይሄ ሰውዬ እንደምታዩት። እንግዲህ ከሁሉም በላይ የሚያስፈራኝ የኔ ዕጣ ከቤተሰብ ዕጣ ጋር የተያያዘ መሆኑ ነው። በምንም አይነት ሁኔታ ይላል ቤተሰቤን አሳልፌ አልሰጥም፣ ማምለጫዬን እፈልጋለሁ። ምን አባቱ የሚል ነው ይሄ ባለ ወንበሩ ባለስልጣን የተባለው ማለት ነው። 看顾我的家人，如果我出了事，我必须找到能照顾他们的人。我家人的命运不能被他们掌控住。 ስለዚህ ቻይናዊ ባለስልጣን እንግዲህ ጭንቀቱ ሲበዛበት ይህ ሁሉ መሳቀቅ ለምን አሜሪካ ሄጄ ለምን ኑሮዬን አላሻሽልም ብሎ ምን ይሆናል ማለት ነው። ቀደም ለምን ሲያይን አገኘሁት አለ ለመፍትሄ አላለም። ስለዚህ ለአሜሪካ እንዲገብር ይደረጋል ማለት ነው። ስለዚህ ታብሌቱን ለስለላ ድርጅቱ ለሲአይኤ ለመስጠት ያመለክታል። መረጃዎች ለማቀበል ይስማማል ማለት ነው። ስለዚህ ሰራተኛው እንዲወክልላቸው ያደረጉት ቻይናዊም እንዲሁ በኑሮ ውድነት ያው እኛም ሀገር እንደምናያቸው የትም ሀገር እንዳለው አሜሪካም እኮ ያለ ችግር ነው። በኋላ እናየዋለን እንዴት ፍሬም ሲያደርጉ አጀንዳ ጎበዝ እንደሆኑ እነሱ እና በህይወቱ ይበሳጫል። ብስጭቱም ደግሞ አላባራ ሲለው ያው የተሻለ ህይወት ፍለጋ ቻይና በቃኝ ብሎ እንዲያማርር ከዛም ወደ ሲአይኤ ይደውላል ማለት ነው። ሁለተኛ ያልኳችሁ ቪዲዮ ዋይ ኮንታክትድ ዘ ሲአይኤ ይላል ፎር ኤ ቤተር ላይፍ የሚለው ማለት ነው። ስለዚህ እነኚህ ቪዲዮዎች እንደምታዩት ዩቲዩብ ላይ ኤክስ ላይ የተለያዩ ማህበራዊ ሚዲያዎች ላይ ተለቀው በጣም በቀናት ውስጥ በሚሊዮኖች ነው የታዩት። ከ5 ሚሊዮን የሚበልጥ ሰው አይቷቸዋል። እንግዲህ እኔ እንኳን ለእናንተ መረጃውን እስካጠናከረበት ጊዜ ድረስ ከ5 ሚሊዮን በላይ ሰው ተመልክቷቸዋል። ስለዚህ የአሜሪካው በግልጽ ነው ባይዘው ይሄ ደብቆሽ አይደለም። አሁን ሴራት እንትን አይደለም። ራሱ ባለስልጣኑ መጥቶ ሲናገር ተሰሙታላችሁ ታዩታላችሁ። የአሜሪካዊ ስለላ ድርጅት ዳይሬክተር ማለት ነውና ይሄ ጆን ራትክሊፍ ነው። ጆን ራትክሊፍ ምን ይላሉ እሳቸው? ቻይና ከምን ጊዜም በላይ እንዳስቸገረቻቸው ነው ቃል በቃል የሚናገሩትና ቻይና መቼም ታይቶ በማያውቅ ሁኔታ አሜሪካን የምትገዳደር ሀገር ሆናለች ነው የሚሉት ቃል በቃል ሰውየው ራሳቸው ማለት ነው። ይሄ በድብቅ የሚደረግ ሳይሆን በግልጽ የሚደረግ ነው። ይሄን ደግሞ አምጡት ወደ እኛ ሀገር ባለስልጣኖች፣ የእኛ ሀገር ባለሀብቶች የሚታወቁበት ባህል የእኛ ሀገር ባለሀብት ሲጀመር ሀብቱ እንዴት መጣ? እዚህ ሀገር ላይ ያለው የዘራፍና ዘራፊ ፍልሚያ ነው ብያችኋለሁ። ሁለቱ ራሱ መሰረቱስ ስልጣን ላይ ያሉ ሰዎች አይደሉም ወይ? እዛ ዘረፋና ንግድ ውስጥ ባለስልጣኖች የሉም ወይ? ያ ስጋት እያየን አይደለም ወይ? ለምሳሌ ግጭቶች ሲፈጠሩ ሀገር ላይ ቀሪ ባለስልጣናት አሏል። አንዳንዶቹ በራሳቸው ሰግተው ሊሆን ይችላል። ሌላው ግን ባለሀብቱ እንዲሰጋ ሀገሪቱ ላይ ምንም አይነት ኢንቨስትመንት እንዳይኖራል። ታስታውሱ ከነበረ ዳንጎቴን በመግደል ጭምር ያኔ ገና ለውጡ በመጣ ጊዜ 3ኛ 4ኛ ወር ላይ እኮ ነው ስጋት ለመፍጠር የተሞከረው ሙከራና እንደዚህ ያሉ ቀውሶች ደግሞ እየቀጠሉ እንዲሄዱ የኛ ባለስልጣናት የነበራቸው ሚና ምንድን ነው አይደል? እንዲረጋጋ አይፈልጉም የሚለውን መሪውም ሲያወሩ ሰምተን እናውቃለን። መቼም እኛም በአደባባይ የምናውቀው ጉዳይ ነው። ከዛ ውጭ ግን ሁሌ የእነሱ ዋስትና ቀውሱም ነው። ልክ አሁን መንግስትን የሚገዳደሩ ኃይሎች በቀውስ መምጣት እንደሚፈልጉት ሁሉ አሁንም የተሾሙ ሰዎች አንፊት የሆኑ ሰዎች አሉ ብዙ ስርዓት ውስጥ። እነሱ መቀጠል የሚያስቡት በቀውስ ነው። ፕላስ ደግሞ ታማኝ ሆነው የሚሰሩትንም እንዲህ ባለ ፕሮፓጋንዳ ስጋት ውስጥ እንዲገቡ ወጥተው ስለ ስኬታቸው ስለ ጥንካሬያቸው እውነቱን እንዲያወሩ አይደረግም። አያወሩም ድላቸውን ብለን የምንከሳቸውም ለዛ ነው። እና እንዳልኳቸው ራትክሊፍ በአደባባይ ወጥተው የሚያወሩትና በአደባባይ የሚደረግ ፍልሚያ ነው። ይሄ እንግዲህ ለሚዲያ
በዚህ ውስጥ እያየነው እንላለን። ግን ዝም ብላችሁ የራሳችሁን መላምት እያወራን ያለ ነው ስለሚመለከተን ሙያ ነው። የሚመለከተን ሙያ ላይ ጃይንቶቹ የዓለማችን ሀገራት ሀያላኑ በምን ያህል ጥልቀት እንደሚሰሩበት በምን ያህል ኢንቨስትመንት እንደሚሄዱበት እያየነው እንድንሄድ ነው። እና የራትክሊፍን ሀሳብ ስነግራችሁ የቻይና ከምን ጊዜውም በላይ እያስቸገረቻቸው ተገዳዳሪ የሆነች መምጣቷን ነው የሚያነሱት። እና በሀገራችን ታሪክ ውስጥ እንደ ቻይና ኮሚኒስት ፓርቲ የማይበገር ስትራቴጂክ ተፎካካሪ ሆኖብን የሚያውቅ የለም ነው የሚለው ራትክሊፍ። እንግዲህ የደህንነት መስሪያ ቤታችን በአስቸኳይ ፈጠራ በተሞላበት መንገድና በጽናት ኤርጀንሲ፣ ክሪኤቲቪቲ ኤንድ ግሪት ይለዋል ይህን አደጋ ለመቋቋም የማያቋርጥ ትግል መግጠም አለበት። አዲሶቹ ቪዲዮዎችም እነኚህን ከምናደርግባቸው መንገዶች አንዱ ነው። ቦልድ ነው የሚሰሩት ማለት ነው። እኛ እውነት ለመናገር ወይ ደግሞ የመንግስት ባለስልጣናት እውነት ለመናገር እንዴት እንደሚሽኮረመሙ ታውቃላችሁ አይደል? እኛም እውነቱ እንደፈራርገ ስናወራ እንዴት እንደሚደነግጡ ታውቃላችሁ። ስለዚህ ግን ሲሰሩ ምን ብለዋል? ሶስቷን ነገር እንዳትረሱ። አርጀንሲ፣ ክሪኤቲቪቲ ኤንድ ግሪት ብለዋል። ጽናት ማለት ነው። ፈጠራ በተሞላበት መንገድ ማለት ነው። ስለዚህ ቻይና ልክ በዚህ በታሪፍ ግብግቡ እንዳደረገችው ባለፈው ቀንጭበን እንዳቀረብ ነው ለዚህ የሲአይቪ ቪዲዮ ቻይናም በፍጥነት ነበር ምላሽ ሰጠችው። ዝም ብላ አልተኛችም ማለት ነው። 美国中央情报局在社交媒体发布的视频，是又一份证据确凿的自供状。美方不仅对中国恶意抹黑攻击，而且公然蛊惑、诱骗中方人员投靠，甚至直接打中国政府官员的主意，这是对中国国家利益的严重侵犯，是赤裸裸的政治挑衅。中方对此强烈谴责，中方将采取一切必要措施，坚决打击境外反华势力的渗透破坏活动，坚定维护国家主权、发展、安全利益。 አዲሱ ትውልድ ሀሳብ ነው ሜዳው። በምን ያህል ደረጃ ትኩረት እንደሚሰጠው እንዲገባችሁ ነው። ስለዚህ ኮንቴንቱም ይለያያል ብያችኋል። አሁን እኛ ጋር መንግስት ይቀልባችኋል የሚባሉ የፓርቲ ምናምን የሚባሉ ሚዲያ ራሱ ልክ እንደ ፋብሪካ ሳሙና አንድ አይነት አጀንዳ ትወጣል። ሲያቀርብ ራሱ አንድ አይነት አጀንዳ ነው። እንደ ኢትዮጵያ ራሱ እኔ ለደቡብ ለኦሮሚያ አይደል ለአማራ ክልል ምናምን ላለው ግጭትም ለማህበረሰቡ ስነ ልቦና ለምናምንም አንድ አይነት አጀንዳ በአንድ አይነት ቋንቋ መቅረብ አለበት ብዬ አላምንም እኔ። እንደ ሀገር ደግሞ ሲሆን እኛ ከግብፅ የሚያክል ጠላት ኖሮብህ የአሜሪካን ሚዲያ ወይ ደግሞ ኢትዮጵያን ለአሜሪካውያን መሸጥ ነው ምናምን ብለህ እሱም በኋላ ላይ በተወሰነ መልኩ አነሳላችኋለሁ። እንዴት ፍሬም አድርገው እንዴት በየተመደበው እንዴት በየዘርፉ እንደሚሰሩ የእነ አሜሪካንም የእኛንም የሌሎችንም ማለት ነውና ስለዚህ አሜሪካ ቻይና ምንድን ያደረገችው ልክ ኮፒ ፔስት አላደረገችውም። አሜሪካ ያደረገችውን አለም ያደረገችው። እኔው ለምሳሌ የአሜሪካ ቪዲዮ ዘመቻ እንግዲህ አጠቃላይ ርዕስ ምንድነው የሚለው ኑ ወደ ሰላም ነው፣ ፋይንድ ፒስ የሚል ነው። ቻይና በአጸፋው ግን ምንድን ያደረገችው ያው ውላ ሳታድር ለነጻነት እንዋጋ ፋይት ፎር ፍሪደም ነው ያለችው እና የሚል ዘመቻ ነው እንግዲህ የከፈተችው ቪዲዮ ላይ እንደምታዩት። ወይም ደግሞ ቪዲዮ በዛ የመልስ ምት በሰጠችበት ቪዲዮን እንግዲህ እሷ ምንድን ያደረገችው በእንግሊዝኛ ሰራችው። ያው ቻይና ባለወንበሮቹ ሰራተኞቹ ላይ እሷም ያው እንግዲህ እነኛ የራሳቸውን ታርጌት መርጧል ብያቸዋለሁ ቅድም። ባለወንበሮቹ ላይ ሰራተኞቹ ላይ በታተኩርም ቻይና ግን እንደዛ አይደለም ያደረገችው፣ መላ አሜሪካውያን ላይ ያነጣጠረችው። እዛም ቁስል አለ አንተም ቤት እሳት አለ እንደሚባለው ማለት ነው። ስለዚህ ቪዲዮ ሲጀምር ምንድነው የሚታየው? እንደምታዩት አሜሪካውያን ድሆችን እናያለን። አይመስለንም? አሜሪካ ድሃ ያለ አይመስለንም? በቃ ድልት ብሎ ምናምን ነገር። ስለዚህ ፋክት መሬት ላይ ያለ ፋክት አለ ማለት ነው። ለምሳሌ እነ ፒስ ቲቪ ታስታውሳላችሁ? ለምን ነበር ጎልተው የወጡት አይደል? የራሳቸው ሚዲያ የፈጠሩ ሀገራት ምንድን ያደረጉት? ተቀናቃኞቻቸውን ዳይሬክትሊ አታክ የሚያደርገው። ፒስ ቲቪ ምን ነበር የሚያደርገው? ዳይሬክትሊ አጥቂያቸው እና አሜሪካ እና እስራኤል ምናምን ውስጥ ያሉ ጉድፎች በፍጹም አንጠብቃቸው እንዲያሉ ጉዳዮች ነበር የሚያወጡት። ስለዚህ ቻይና ምንድን ያደረገችው ጠቅላላ አሜሪካ የምትገለጽባቸውን ጉዳዮች ስለዚህ ሲጀመር ገና ድሆችን እናያለን ማለት ነው አሜሪካ ውስጥ። ስለዚህ ድህነት፣ የሱሰኝነት፣ ጎዳና ተዳዳሪነት፣ የፖለቲካ መሪዎች ወይ ደግሞ እንዲህ ባለ መከራ ውስጥ አሁን እኛ ውስጥ እንዲህ ሰው እየሞተ ምናምን እንደሚባለው እኛ ጋር እውነት ይኖረዋል። ሳምሃው የኛ የተለየ ነው፣ መጠናት አለበት። ሰው እየሞተ እየተራበ ጠቅላይ ሚኒስትሩ እንዲያደርጋሉ መሪ እንዲያደርጋል እንደሚባለው ማለት ነው። ስለዚህ መሬት ላይ ያለው ነገር አሳዩ። ድህነት አለ፣ ሱሰኝነት አለ፣ ጎዳና ተዳዳሪ አለ፣ የሚርበው ዜጋ አለ። ይሄን አሳዩና በተቃራኒው ደግሞ የመንግስት አመራሮች ለዚህ ስቃይ
ለዜጎች ስቃይ ግድ የለሽ መሆናቸውን ፍጹም ግድ የላቸው መሆናቸውን እዚሁ ቪዲዮ ላይ እናያለን ማለት ነው እንደምታዩት። I work hard, going out early and coming back late every day, for my family, for my kids. But what's the reality? I've been working my ass off for 20 years, yet I can't even afford my kids' medical bills. Our government told me hard work pays off, but all I see is that Wall Street elites are manipulating the finance. Politicians are taking bribes. ስለዚህ ሁሉ መከራ ዜጎች ላይ እየወረደም የእስራኤሉ መሪ ኔታንያሁ የአሜሪካንን ፖለቲካ እንደሚመራው ነው እዚህ ላይ የሳሉት ማለት ነው። ስለዚህ በግልጽም ይሰማል፣ ባለ ድምፁ ይተርካል ቀጥሎ ይሄንኑ ጉዳይ። And it seems like Israel is the real power pulling the strings behind us. ትራምፕና ኔታንያሁ ፍቅር ላይ ሆነው እንግዲህ ፎቶቸው የታየ ነው ይሄ ተራኪ የሚያወራውና አሜሪካ ውስጥ ድህነቱ፣ ስራ አጥነቱ፣ ሕክምና ማጣቱ፣ ዋስትና ማጣቱ ወዘተ እንደሌሉ ተቆጥረው ለእስራኤል ቦምብ ለመላክ ቢሊዮኖች ያለማቋረጥ ይጋዛሉ እያለ ነው እንግዲህ ምሬቱን በትርክት የምነሱ ማንነታቸውን እስራኤልና አሜሪካን አገናኝቶ ታርጌታቸውን ለመምታት የሚገልጹት ማለት ነው። And we ordinary people can only struggle to survive. They say we're a democratic country, but look at those scandals. Politicians are blatantly corrupt for votes and money. Behind every scandal, countless amounts of money disappear. ቅድም እንዳልኳችሁ ምላሹ ራሱ እንዳያገራቱ ይለያል። አያችኋል? አሜሪካ የሰራችውን ኮፒ አይደለም ያደረጉት። ስለዚህ እዛ ማዶ ቁጭ ብለው እኛ እንደ አሻንጉሊት የሚቆጣጠሩን እነሱ ናቸው፣ የእስራኤሉን መሪ ነው እንግዲህ የሚሉት እስራኤላውያን ላይ እየሳሉ ያሉትን አስቡ። ከባድ ድምፅ እንግዲህ ከምስሉ ጀርባ ይሄ በምታዩት መልኩ ይቀጥላል ማለት ነው። ስለዚህ ነፃነታችን ውሸት ነው ይላሉ አሜሪካኖች። ያው ደግሞ ታውቃላችኋል በነፃነታቸው ላይ እንደማይደራደሩ ነፃ ከወጡ በኋላ ሀገር የሆነ በዛ መንገድ ሀገር የሆነች ሀገር ነች ራሷ። ስለዚህ አሁን ለእውነተኛው ነፃነት እታገላለሁ፣ እዛም ቻይናን ገብረናል ብለዋል ነበረ። ስለዚህ ለእውነተኛው ነፃነት እታገላለሁ። Who took that money? Not me, not you. It's those people up high. But I don't want to stay silent anymore. The politicians in this country are completely rotten. Those corrupt politicians and blood-sucking elites. I want the world to see that America's freedom is nothing but a lie. I choose to stand up. I'm doing this for my kids and for all the ordinary people who've been cheated. This time, I'll fight for a real future in my own way. Change this country in my own way. አገሬን ነፃ አውጣለሁ፣ አገሬን ለውጣለሁ የሚል ዩሲ ልዩነቱን ታው እኛ ፕሮፓጋንዳ ብንሰራ እንዴት ነው የምንሰራ? አንድ የመንግስት ካድሬ ፕሮፓጋንዳ ቢሰራ፣ አንድ የመንግስት ሚዲያ ፕሮፓጋንዳ ቢሰራ እንዴት ነው የሚሰራ አስባችሁታል? አሜሪካውያን ሆነው እኮ የሰሩት እነኛ አይታችኋል። በአሜሪካኛ በእንግሊዝኛ ነው የሰሩት፣ አሜሪካውያን ሆነው የሰሩት። እነኛም ደግሞ ለሲአይኤ ገብረው ሀገሬን ነፃ አውጣለሁ በሚል በመንደሪኛ ቋንቋ ነው የተሰራ፣ በመንደሪን ነው የሚባለው። ስለዚህ የማያቋርጥ ውጊያ ውስጥ ሲገቡ ምናምን ይታያል ማለት ነው። ስለዚህ ቻይና ይህንን ስታደርግ እንግዲህ የመጀመሪያዋ እንዳልሆነ ይታወቃል። ባለፈው በተወሰነ መልኩ የቀነጨብኩት አለ። ቻይናውያን የታሪፍ ዘመቻው ሲጠናከርባቸው በቪዲዮ ጭምር የነሺ ቪዲዮ ጭምር ተበትኖ የተሰራ ጉዳይ አለ። 中国人民不惹事儿，也不怕事，在任何困难和风险面前，腿肚子不会抖，腰杆子不会弯。中华民族是吓不倒、压不垮的。中国经济韧性强，潜力足，回旋余地广，长期向好的基本面不会改变。中国经济是一片大海，而不是一个小池塘。大海啊，有风平浪静之时，也有疯狂宇宙之时。狂风骤雨可以掀翻小池塘，但不能掀翻大海。经历了无数次狂风骤雨，大海依旧在哪儿？ China is fully prepared to fight to the very end because the world is big enough that the United States is not the totality of the market in the world. So, if the United States wants to go in that direction of completely shutting itself out of the China market, be my guest. Yeah, and China will lose the US market, which, as I've said, is 15%. We don't care. We don't care. China has been here for 5,000 years. Most of the time, there was no United States, and we survived.
And if the United States wants to bully China, we will deal with the situation without the United States. And we expect to survive for another 5,000 years. ስለዚህ አሜሪካም ሚዲያን ተጠቅማ እንዲያለውን ጉዳይ ለመስራት እንዲያው ማሳያ ያነሳውላችሁ የነ CIA ሴራ መሪዎችን ለመገልበጥ የሚያደርጉ ሴራ ምን ድረስ እንደሚዘልቁሉ ከፈለግን ነገም ማየት እንችላለን እና የመጀመሪያቸው አይደለም የመጨረሻቸውም ይሆናል ተብሎ አይጠበቅም እነኚህ ሀገራት እና በቅርቡ የምታስታውሱ ከሆነ ከዚህ ጋር ተያይዞ ለምሳሌ ለኢራን ህዝብ የተላከ መልእክት አለ በፋርሲ ቋንቋ አይደል በፋርሲ ቋንቋ የተላከ መልእክት አለ ለሰሜን ኮሪያ ህዝብ እንዲሁ በኮሪያኛ የላኩትን መልእክት ማንሳት ትችላላችሁ ቪዲዮ ሰርታ ለቃም ነበረ እንዲሁ ፑቲን ለመገዳደርም የለቀቋቸውን የሰሯቸውን ስራዎች ማየት ትችላላችሁ በሩሲያን የተመለከቱ ቪዲዮዎች በየጊዜው ያመርታሉ የሚያመርቱት ዴዲኬትሊ ለዛ የተመደቡ ራሳቸው የቻሉ ተቋማት ናቸው በኋላ የተወሰኑትን ዘርዝረን እናያቸዋለን ስለዚህ በየጊዜው ይሰራሉ የሰሩትንም በፌስቡክ በኤክስ ትዊተር በዩቲዩብ በተለያየ መንገድ በሰፊው በየተመደበው ሰው መድበው ከፍተኛ ዋጋ አውጥተው ያሰራጫሉ ማለት ነው ግን ቪዲዮዎቹን በሚሊዮን የሚቆጠር ህዝብ እንደምታዩት አሁን እንኳን የደረሰበት ልክ እያያችሁ ነው ይሰማችኋል ያያችኋል የማያቋርጥ ትግል ነው ማለት ነው የሚዲያ ትግል ራሱን የቻለ በፍጹም መቋረጥ የለበት ቅድም ባልነው ኮንሲስተንትሊ ሊሆን ይችላል የሚሰራው ክሬቲቪቲ መኖር አለበት አይደል ጽናት መኖር አለበት ያንን ታሳቢ ያደረገ ፈጠራ በተሞላበት መልኩ መሰራት አለበት ዋነኛ ስራ ነው ስለዚህ እነኚህ ዘመቻዎች ግን ዝም ብሎ የሚሰሩ ዘመቻዎች አይደሉም በደንብ ይታወቃሉ ማን ነው የሚሰራቸው በደንብ ታውቆ ስራቸው ተለይቶ ታውቆ በጀት ተመድቦላቸው ሚዲያ ተመርጦ እንግዲህ እንደምታዩት አሁን የሲአይኦን ኃላፊ ምናምን ጭምር እያመጣ እንደምናየው ከቻይናም ሳይድ ኃላፊዎችን እያመጣ እንደምናየው ማን ኃላፊነት ወስደው በአደባባይ የሚጋፈጡበት የሚፋለሙበት ሜዳ ነው ማለት ነው ሚዲያው ስለዚህ አሁን ደግሞ ይሄ ሚዲያው ላይ የምናየው ጉዳይ ወደ መተናነቀር ወደ መታኮስ ሌቭሉ ላይ የተሸጋገረ ነው አሁን ማሳያ ያነሳን እንጂ በየጊዜው ወደ ኋላ ሄዳችሁ ብታዩ የአሜሪካና የቻይናን ጉዳይ የሩሲያና የአሜሪካንን ጉዳይ እንዲያረጋችሁ ብታዩ ተመሳሳይ ነገር ነው የምታዩ ሲአይኤም እንትንና ኢራንም ጭምር በራሳቸው የሚሞክሩትን ነገር ስለዚህ ቅድም የሲአይኤም ዳይሬክተር ራትክሊፍን ሳነሳ ያሉትን ነገር ማስታወስ ግን ይገባል ስለ ሚዲያ ስለሆነ የምናወራው እኛ ፕሮፓጋንዳ እያወራን ስላልሆነ ፕሮፓጋንዳ መስራት ካለበት ግን ፕሮፐርሊ መስራት እንዳለበት ፕሮፓጋንዳውን እንኳን በምን ሌቭል እንደሚሰሩት ለማስታወስ አሁን እሳቸው ያሉትን ጉዳይ ቅድም ያልኳችሁን ደጋግመን ሁሌ ማንሳት አለብን እንደ ሚዲያ በተለይ እናንተ አሁን እንደ አዲስ ሚዲያ እየመጣችሁ ለምን እንደምንመጣው እዚህ ሀገር ላይ ምንም ቫሊዩ አር ለማድረግ ብላችሁ ታስቡ እነኚህ ነገሮች በሁሉ ጉዳዮቻችን ላይ የሚጠቅሙን ይመስለኛል ስለዚህ በአስቸኳይ ፈጠራ ባለው መንገድና በጽናት ግሪት ያሉት ማለት ነው ስለዚህ አርጀንሲ ክሬቲቪቲ እና ግሪት የሚሉትን ነገር በጽናት በእንግሊዝኛ ቢሏቸውም እኛ በአማርኛ በእንግሊዝኛ የደገምናቸው ለራሳችን መንገር አለብን ማለት ነው እዚህ ውስጥ እንግዲህ ምን ማለት ነው ይሄ ሲባል እንደዚህ የሚሰራና የሚያሰራ ሚዲያና የሚዲያ ፖሊሲ መንግስት አሰራር ነው ወይ ያለው ብሎ መጠየቅ የራሳችን ስራ ይሆናል ማለት ነው ለዛ ነው ዳታዎችን ቁጥሮችን እየጠራን የምንሄደው ማለት ነው ስለዚህ እኛ ሀገር እንደሚደረገው ልክ አሁን እንደሚሰራው ልክ ዘና ብለህ ያ ትንሽ ከእንቅልፍ አረፋፍደህ ተነስተህ ከዛ የጠዋት ፀሐይን ደግሞ ልሙቃት ብለህ ፀሐይ ያለበትን ስትፈልግ 3-4 ክፍለ ከተማ አካለህ ከዛ ያቺ ወዳ ዱለት የት ነው ያለችው ብለህ 3-4 ዱለት ምናምን ዱለት ቤት አስሰህ ዱለትን እንክት አድርገህ ምናምን በልተህ ከዛ ዝም ብለህ መጨረሻ ላይ እንደ ተራ ስራ 2-3 ስልክ ቦታ መታ አድርገህ ደውለህ የሆነ ተራ መረጃ ሰብስበህ ጭንቅላትን አሟሙቀ ሳይሆን ምላስን አሟሙቀ ምናምን ገብተህ የምሰራው ስራ አይደለም ማለት ነው ይሄ መራር ሀቅ አሁን ያወራሁት ጉዳይ ቀለል ብሎ እንዲገባችሁ በእኛ ቋንቋ አወራሁት እንጂ እንደዛ ተብሎ 30 ቲክቶከር ምናምን ግጭ ምናምን ብሎ ተጋጭተህ ምናምን ነገር ወይ 1000 የ2000 ላይክ ምናምን እና ቪው ፍልሚያ ውስጥ ገብተህ 130 ሚሊዮን ህዝብ ባለበት ሀገር ላይ 10 ሚሊዮን ምናምን ማይሞላ ፌስቡክ ተከታይ አለ እዛ ላይ የሚሰራን አክቲቪስት እና ምናምን እየፈራህ እዛ ላይ 2000 እና 3000 ለሚለቃቅም አክቲቪስት እየገበርክ 1500 ላይክ ምናምን ቲክቶከር እየገጨህ ምናምን የሚሰራ ስራ አይደለም ይህን ጠበቅ አድርጎ መናገር ያስፈልጋል መልእክቱ ለእናንተም ለዜጎችም ለመንግስትም ስለሆነ ማለት ነው በዚህ ደረጃ ማውራት ያስፈልጋል ይመራል የእነሱ የሚሰሩበት ሌቭልና እኛ ያለንበት ሌቭል ይመራል ስለዚህ እንደዛ ማውራት አለብን ስለዚህ እንደዛ የሚሳካ ስራ አለም ቅድም የጠቀስናቸውን ጉዳዮች እነሱን ለመስራት የሚያስችል ቁመና ያለው ኮሚኒኬሽን እና ፒአር ምናምን ሚዲያ አለ ወይ ደፍረን መጠየቅ ያለብን እኛ ይመስለኛል ስለዚህ አስቸኳይ ነው በአስቸኳይ መሰራት አለበት እረፍት አይፈልግም በጣም ጽናት ቅድም ግሪት ያሉት ጽናት የተባለችው ነገር በጣም አስምረን መውሰድ አለበት ስለዚህ ይሄ ነጋጠባ ቴሌቪዥን ላይ ሬዲዮ ላይ ማህበራዊ ሚዲያ ላይ
አሁን ቅድም በገለጽኩላችሁና በምናያቸው ስልችት ችክ ባለ መንገድ የሆነ አኞ በሆነ ቋንቋ ይሄ እንዲያው ከከተማ አልፎ ይሄ ምናልባት አገርን በሙሉ ገጠርን ብትሄዱ ሚዲያ አቁም የሚባሉ ሰዎችን ጭምር በማያዩበት በማይስብ መንገድ መሰራት አለበት ብዬ አላምንም። አንድ ነው ቅድም እንዳልኳችሁ የሆነ የፋብሪካ ሳሙና ይመስላል። ደግሞ እኮ ከዛም ሲወጣ ቅድም ያልናቸው ስታንዳርዶችን ጠብቆ ቢሆን ጥሩ ነው። ፍሬም ያደረጉት ራሱ ከዚህ የራቁ ሰዎች ከእውነቱም ሚዲያ ላይ ካለው ትሬንድም የራቁ ሰዎች በኋላ ቁጥሮችን ስንጠቅስ እንደነግጣለን። የሚዲያዎቹን አይነትና የለዛ የሚመድቡትን ከዛ በየዘርፉ በየሚመለከታቸው በየሀገራቱ እንዴት ከፋፍለው እንደሚሄዱበት በተወሰነ መልኩ የግብፅን ማንስተን እናየዋለን። እና ስለዚህ እንደዛ አይሆንም። ይሄ ማንም ሚዲያ የማያውቅ ሰው እንኳን እጭ ብሎ የሚያዘረውን አይነት ሚዲያና ፕሮፓጋንዳ ይዘህ መሄድ አትችልም ማለት ነው። ጋዜጠኛም ጭምር እኛንም ጭምር ይዞ መሄድ አይቻልም። ስለዚህ በአዲስ መንገድ ለማሳየት መሞከር አለብን። የኔ ሀሳብ እሱ ነው። እንግዲህ ሀሳብን አውራ ካላችሁኝ እንደዚህ ነው። ማይክ ካገኘው ደፈር ብዬ ነው ማውራው። እና ስለዚህ ፈጠራ ያስፈልጋል፣ ማስዋብ ያስፈልጋል አይደል? የሚያስብም የሚያስውብም ጭንቅላት ያስፈልጋል ማለት ነው አይደለ? የሚስብ የሚያስብ የሚያስውብ ጭንቅላት ያስፈልጋል ማለት ነው። እንደዛ ጭንቅላት ከሌለስ ትገፋለህ፣ ባለሙያ ትገፋለህ፣ ሙያውን ትገፋለህ፣ ህዝብህን ትገፋለህ፣ እውነት አጀንዳውን ትገፋለህ፣ ዓለም ላይ አፍጥጦ ያለውን ሀቅ ትገፋለህ፣ ዓለምን ትገፋለህ። ከዛ በኋላስ በምን ልትቆም ነው? እንደዛ ነው። ሚዲያውን በሚዲያው በኩል የሚሰራው ጉዳያቸዋል። የሚዲያ ብቻ ጉዳይ እንዴት እንዳልሆነ ከዛ በኋላ ይቆማል ትሉኝ ነው እንዴ? ሀገር ይቆማል፣ ሙያችን ይቆማል፣ ሚዲያ ይቆማል። ስለዚህ የሚያስብ ጭንቅላት የሚስብ የሚያገናዘብ ያስፈልጋል ብዬ አስባለሁ። ስለዚህ ይህ ትልቅ ስራ እንዲያውም በቃ ዛሬ ይደር እና ይዋል ብለን የምናስባለን። ምናምን ለምሳሌ ስጋበዝ እርጀንትሊ ማድረግ የለበትም ብዬ በጣም ከዚህ በላይ ብዙ የሚያስደናውን ማውራችሁ ጉዳይ ገባችሁ በኋላ ቁጥሮችን ስጨማምር በጣም ያስደነግጥ ጉዳይ ደንግጫለሁ። ሾኪንግ ነው። ለመጣ ስላታችሁን ሳይ ይደር ይዋል የሚባል ጉዳይ አለ። በጣም ዛሬውኑ መጀመር ያለበት ቶሎ የምንቆምለት የምንታገለትን ጉዳይ እንደሆነ አስባለሁ። እኔም እንደዛ አስበኝ ነው ቶሎ እንደወረደ ማወራው። እና ስለዚህ በመታከት በመሰልቸት ልንሰራ አንችልም። ስለዚህ የማያቋረጥ ጥረት ይፈልጋል። እውቀት ብቻ ሳይሆን ድካም ይፈልጋል። ብርታት ብቻም ሳይሆን ደግሞ ጽናት፣ ቅድም ያልነው ነገር የለም ጽናት ይፈልጋል። ስለዚህ ጽናት እያልን በቃል እያጋንንን እውነት ስለሆነ ኩሸት እያጋንንን ሳይሆን እውነቱና መሆን ያለበትን እያጋንን ያለበት ማለት ነው። እንደዛ አለው ወይ ካላችሁ ትንሽ ሙከራ አለ አይደል? አሁን ድጋፍ አገኘው አላገኘው ይመለከተ ያልን አይደለም። አሁን እዚህ ብቻ ሳይሆን እዛም እያለው ለምሳሌ እኔ አለቃ ኖሮኛ ያቀል ብዬ አስቤ አላቅም። ስለዚህ እዛም ሳይኖረን ነው ስንሰራ የነበረውና ሀገሩን መሬቱን አለመረዳት ደግሞ ይባል ነገር አለ። ለምሳሌ ዲጂታል ሚዲያ የዲጂታሉ ዓለም ይልሃል። አናሎግ ማህበረሰብና አናሎግ ኮሚኒኬሽን አናሎግ ጆርናሊስት ይዘህ አይደል ሚኒስትሪሙንስ መተው አንድ ሰራው ጥናት ነበረ ያኔ ውህደቱ ሲሰራ እና በኢትዮጵያ ኮንቴክስት ዲጂታሉ በደንብ መጠቀም አለብን፣ ሚኒስትሪሙን መተው ደግሞ አይቻልም። አሁን ይሄ እንደ ስትራቴጂ ከሚኒስትሪሙን የተሻገርን ወደ ዲጂታሉ የገባን አድርገው የሚያስቡ ሰዎች የሚዘውሩትም ሆነ ያስደነግጣል። ጥናቶች ግን የሚያሳዩት እሱን አይደለም፣ ገና ነው። ኢትዮጵያ ውስጥ ሚኒስትሪም ፖቴንሻሉ በጣም ገና ነው፣ መሰራት አለበት። እኛ ራሳችን እንሰራለን፣ ሚኒስትሪሙ መስራት ያለበትን ግን በአግባቡ መስራት አለበት። በኋላ ጊዜ ካገኘው ተመልሼ በደንብ ባየዋለሁ ይሄን ጉዳይ። ስለዚህ ይሄንን ስናይ ነው ለሀገራችንስ አይደል እኛ ላለንበት ሀገር ሙያስ ጋዜጠኝነቱ ምንድን ነው የምንመኘው በሚል እኔ ለምሳሌ እንደዚህ ነው ስመኝ የነበረው ዳታቸውን ቁጥራቸውን እያየው ማለት ነው። ስለዚህ እንግዲህ ቻይና አሜሪካን ከሩቅ እያየች እየሰጋች፣ አሜሪካም ቻይናን እያለመች ኢራንን እየገላመጠችም እያላመጠችም ሰሜን ኮሪያን እያኘከች ሌት ተቀን እንደምትሰራው ሁሉ እኛስ ማለት ያስፈልጋል። እኛም በወንዛችን እንቅልፋተው የሚያዩን አይደለ የምናያቸው የሚሰልሉን የምንሰልላቸው ክፉ አገሮች በአገሮች ሰበብ ደግሞ አጋሮችም እንዳሉን ማስታወስ ያስፈልጋልና በዛ ልክ መንግስታት አሉ፣ እኛስ አለን ወይ ብለን መጠየቅ አለብን። እነሱ ካሉ እኛስ አለን ወይ? አለን ካለህ አለህ ወይ? ያላቸው አለህ ወይ? በሚሰሩት ልክ እየሰራህ ነው ብሎ መጠየቅ ያስፈልጋል። ስለዚህ ሌላውን ትተን እንዲያው እብሪት እንዳይሆንብን እየተሰራ ሊሆን ይችላል፣ ግን እየሰራን ነው በሚዲያው እንደነሱ ብለን ማሰብ እንችላለን። እንዲህ አይነቱ እንግዲህ የሚዲያ ዘመቻ
ማሳያ የሚሆኑ ቅድም ያልኳችሁ በርካታ ጮማ የሆኑ ዳታዎቹ ጮማ የሆኑ ማሳያዎች ምሳሌዎች ስንነሳ ያነሳነው የአሜሪካና የቻይናን የታሪፍ ፍልሚያ አስታኮ የመጡትን ጉዳይ አልፎ ሌሎች ጉዳዮችንም በየቀኑ ማንሳት እንችላለን። ለምሳሌ እንደው እነ ግብጽ ምናምን አሉ አይደል? እነ ግብጽ ተላላኪዎች እና ኤርትራን ጉዳይ እንኳን ብቻ ብናነሳ እንደው ወደ በጀቱ መንግስት የኔ ያደረጋው ላይ ብለን ከሚለው ውጪ እኛም የሀገሪቱ ሚዲያዎች እንደው እንመድባለን ካሉ ይመድብሏቸው ሚዲያዎች ለምሳሌ ኤርትራን ምሳሌ አድርገን ብናነሳ ሰሞኑ ምንድን ነው እየሰራ ያለ ነው? እኛ እኔም ደፈር ብዬ ሳወራ ሚዲያውን በመጠቀም ህወሓትም ሆነ ኤርትራ አይደል ኤርትራውያን መንግስቱም ሆነ የሚቃወሙት ጭምር አብረው ከኛ ተሽለዋል። ሀገር ናቸው ደፈኑት ነገር አለ። የማአት ክፍተት እኮ ያለው ሰርተና ቀን ለምሳሌ እነሱ ላይ ኤርትራ ወጣቶች ሆኑታል። ለምሳሌ ከብሔራዊ ውትድርና አንጻር ከድህነትና ይሄ አምባገነኑን የኢሳያስ መንግስት ለመሸሽ የመጣ ይምጣ ብለው ወደየትም የሚሰደዱ ዜጎች ያሏት ሀገር ነች። ከዛ አንድ ወደ ኢትዮጵያ እንግዲህ በእግር እየተሰደዱ እየመጡልን ነው። ባህር አቋርጠው በረሃ እየበላቸው ነው። ወንበዴ እየተጫወተባቸው ነው። ወደ እስራኤልም ወደ ተገኘው ሀገር ሁሉ ነው የሚሄዱት፣ ወደ መካከለኛው ምስራቅ። ኤርትራ ውስጥ እንግዲህ አለ ከተባለ ያለው አንድ አዛውንት ሰውዬ ብቻ ነው፣ ወይ የአንድ አዛውንት የሆነች ሀገር ብቻ ነች። በዚህ ልክ ፍሬም አጀንዳ አድርገ ለምሳሌ ኤርትራ ውስጥ የምናያቸው ችግሮች አሏል። ስደት፣ እያንዳንዱ ሰው ግብር መክፈል፣ ውጭ ያለው ራሱ የመገበር ግዴታ ኖሮብህ እንደ ሀገር መቆም አቅቷቸው የሚጠጣ ውሃ ሳይኖራቸው የባህር ውሃ ይዘው ተገንጥለው በጣም አፈር አመድ የሆነ ያኔ በጦርነት የፈረሰ ህንፃ መጠገን የማይችል ስርዓት እንደ ስርዓት መቆም የማይችል ሀገርም እንደ ሀገር መሆን የማይችል ከማንም ጋር ሰላም የሌለው ሀገር መሆኑ ምናምን አንድ ወጣት ትንሽ የክፍተት ተገኘ ለመኖር የማይጓጓባት ሀገር አንድም ሰው በርብት ከፍትለት መግባት የማይፈልግባት ብቻውን የቀረች ወና ሀገር። በዚህ ደረጃ የጠቀስኩላችሁን አጀንዳዎች እንኳን ፍሬም አድርገን መስራት እንችላለን ወይ? በዚህ ደረጃ ቀፎ ብለን የምንነቀው ስርዓት በእኔና በእናንተ እንኳን በጣም አይን እንኳን የሚያንስ ሀገርና ስርዓት እኛ ከዚህ የተሻለ ወይ ደግሞ እነሱ ከኛ የተሻለ መስራታቸው ሊያመን አይገባም። ወይ ደግሞ እኛ እነሱ ላይ መስራት ባለብን አሁን የጠቀስኩላችሁን አጀንዳዎች ዘርዝረን ብናነሳ ብቻውን አንድ ዓመት ሰርቶ ያልቃል። አሁን ያነሳውላችሁና በጣም በርካታ ኤርትራ ውስጥ የሚፈጸሙ ግፎችን ብናነሳ ብቻውን አጀንዳ አይሆንም። እንደዛ አድርጎ የሰራ ነው መንግስት፣ እንደዛ አድርጎ የሰራ የኢትዮጵያ ሚዲያ ውስጥ ከኛ አይበልጡም። እውነት እንናገር ከተባለ ኢሳያስን አይንን ላፈር ያሉ ሰዎች የሚጽፉት ምንድን ነው? የሚሟገቱት ለምንድን ነው? ህወሓት የሚባል ሞቶ የተቀበረ ድርጅት ይህ ሁሉ ኢንቨስት ከሚደረግበት ሚዲያ በተሻለ አንድ እንኳን ጋዜጠኝነት ማይክ ጋር እንዳትደርስ ህፃናት በማይደርሱበት እንደሚባለው እናንተና በማይደርሱበት ማይኩ ይቀመጥ የሚባሉ ሰዎች ዩቲዩብን ሼክ እያደረጉ ይህኑ ናሽናል ሚዲያ ምን አለ የሚባለው ሲበልጡ ማየት በላይ ምን አሳፋኝ ነገር አለ? ላለመስራታችን፣ ለመበለጣችን፣ ለመውደቃችን ከዚህ በላይ ማሳያ አለ ብዬ አላስብም። ይሄ እንዲያመን ነው ማነሳው፣ ሆን ብዬ ነው ማነሳው። ግን እንዲያው ከድሮ እስከ ዘንድሮ ብናይ ያማል። አሁን ነገር ላይ ያለውን ልምድ ብናይ እኛ ስለ ራሳችን እያወራናል እና እነሱ ጽናት እያሉ የሚያወሩ ዛይ ነው። ቅድም የአሜሪካውን ዳይሬክተር ስናነሳ ጽናት ክሬቲቪቲ ምናምን አይደል እያሉ ዛሬ ነዋል። እንዲያው እንዴ ለሚዲያ ትኩረት መስጠት የጀመሩትን ዝም ብሎ አንድ ሚዲያ እንዳይመስላችሁ ማነሳላችሁ ኢቢሲ ብዬ ምቆም እንዳይመስለ አሜሪካ ብቻ ብዬ እስኪሰለች ጆሮ እስኪደነቁር ድረስ መዘረዘራቸው ሚዲያዎች የተከፈቱት ለየሀገራቱ ለየአጀንዳዎቻቸው ፍሬም ተደረገው የተፈጠሩት እኔና እናንተ ከመወላችን በፊት አይደለም። የኔና የእናንተ አባቶች ምናልባትም ገና አልጋ ላይ ያሉ ጨቅላ ያሉ ጀምሮ የተከፈቱ ሚዲያዎች አሏቸው። ፔንፉል ነው። ከትላንት ከዛሬ ብናይ እንደ እያለፍን ሰዓታችን ለመቆጠብ ብናይ ያማል። ለምሳሌ የምስራቅ አውሮፓ ሀገሮችና ሌላውንም ዓለም እንዲሁም በአሜሪካና በምዕራባውያን ፕሮፓጋንዳ እንዲሁ ዓለምን ለማጥለቅለቅ ተብሎ በአሜሪካ መንግስት በጌት የተቋቋመውን የአሜሪካ ድምፅ ቪኦኤ ታውቁታላችኋል። ቮይስ ኦፍ አሜሪካ ምሽ እንድትመስረት ታውቃላችሁ መቼም አይደል? 1942 ነውና ይሄ ማለት ምናልባት ለእኛው አንጋፋ ቲቪ አይደል አቻርሚ ማለት ነው። የአሜሪካ ናሽናል ሚዲያ አይደለም ቪኦኤ ነው ያልኳችሁ። እንዳልኳችሁ ብዙ ሌሎች ቅድም የጠቀስኳቸውን ጨምሮ ብዙ ዓላማዎችን እንዳሉት ሆኖ አውሮፓንም አፍሪካንም ሁሉም ለማድረስ ተከፈተ። ሰሞኑ ያው የትራምፕ ዘመቻ የነካው ቢሆንም እድሜውን አስቡት። ገና እያከረርኩት ሄዳለሁ። በምስራቅ አውሮፓና እንግዲህ በያኔዋ ሶቪየት ህብረት ላይ አነጣጥሮ እንግዲህ ኮሚኒዝምን ለማጥላላት ህዝቡን ለማነሳሳት ስንነሳ እንዳልነው ቻይና በአሜሪካ ላይ አሜሪካ በቻይና ላይ ለማነሳሳት ያደረገችውን ጥረት ይኸውላችሁ። እነሱ ደግሞ ያኔ ኮሚኒዝምን ፎከስ አድርገው እንኳን ሶቪየት ህብረትን ፎከስ አድርገው ብቻ የነፃ አውሮፓ ሬዲዮ ብለው ያቋቋሙት ማለት ነው። ይሄ ምንድነው የሚሉት አርኤፍኢ የሚባለው ማለት ነው። ራዲዮ ፍሪ
ኢሮፕ የሚባለው ማለት ነውና የነጻነት ሬዲዮ የሚባለው ደግሞ ሌላኛው ሬዲዮ ሊበርቲ አርኤል የሚባለው ማለት ነው። መቼ እንደተመሰረቱ ታውቃላችሁ? በሲአይኤ የተመሰረቱት ነኝ ባይዘው በ1950ዎቹ እንደተቋቋመ የተመሰረተው የራሱ እንግዲህ ለምሳሌ ሌላም ደግሞ እናንሳ። በሬዲዮ በቲቪ በጋዜጣ በፊልም ይመጡላችኋል። ሀገርን ለመሸጥ ምናምን የሚባል ነገር የለም። እንደዛ አይደለም። አሁን ማውራላችሁ እንደዛ ነው። ሀገር ለመሸጥ ነው አይደለም። በባህላቸው ከፈለጉ መጥተው አንተ ጋር ጥለቀልቀዋል እንጂ ሀገርህን በአንተ አማርኛና በደከመ እንግሊዝኛ አትሸጠው። እንደዛ አይደለም። እያያችሁ ነው። አንተን ነው መጥተው የሚነግሩህ። አንተ ጋር ራሱ ሄደው ሀገር ላይ መጥተው ጦርነት ይስላሉ ከፈለጉ። ኢትዮጵያ ጦርነቱ እንድትገባ ከፈለጉ ኢትዮጵያ ውስጥ መጥተው ጦርነት የሚስል ሚዲያ አርቲስት ይልኩልሃል። ስለዚህ ለምሳሌ ፊልሞች እየሰራ መጽሔቶች እያዘጋጀ ኤግዚቢሽን እያደራጀ የካፒታሊዝምን ወንጌል ሲሰብክ የቆየው የአሜሪካ የመረጃ ኤጀንሲ ዩኤስአይኤ ማለት ነው፣ ዩናይትድ ስቴትስ ኢንፎርሜሽን ኤጀንሲ በ1953 ነበር የተመሰረተው። ፊልም እየሰራ መጽሔት እያተመ ኤግዚቢሽኖች እያዘጋጀ አንተ ሀገር ገብቶ ከፈለግ ሀገርን የሚያስጥልህ ከፈለገ አሜሪካን የሚያጠምቅህ ማለት ነው። በአንተ ቋንቋ በእነሱ ቋንቋ አይደለም። ስለዚህ እንግዲህ እነዚህ ጥበባዊና የሚኒስትሪ ሚዲያ ቅድም ያነሳሁላችሁ ጉዳዮች አይደል ጥበብኛ ጋር ፕሮፐርሊ ሰርቶበታል። ሚኒስትሪ ሚዲያው ገና አላበቃ ምናምን ስንል ከኛ ኮንቴክስት እንዲያው ዝም ብለን ሌሎችን ለማጥቃት ሳይሆን በዛን ያህል አልገዘፍንም ብለን ብናስብ የእኛን የቤት ስራ ለመስራት እንኳን በዚህ ልክ ገና አልሰራንም። ወይ ደግሞ ይሄ ሊሰሩ የሚገቡት እየተኮረከሙ እየተቆረጡ ከእውቀት ከጥበብ እየራቀ የሚሄድበትን መንገድ እራሳችሁ ደምሩ። እንግዲህ ከዚህ አልፎ እንግዲህ ለምሳሌ በኩባ ላይ አነጣጥሮ ያው ኩባና እና አሜሪካ ምዕራባውያን የነበራቸውን ፍልሚያ ታውቃላችሁ። ስለዚህ አበቃላት አለቀለት። አሁን ልክ አብይ አህመድ ደቀቀ አለቀ አበቃለት ወደቀ ምናምን ሄሊኮፕተር አጠገብ ነው የሚተኛው እንትን ትራሱ ነው ምናምን ነገር እንትን ሆቴል ያደረ ከቤተ መንግስት ሸሸ ምናምን እንደሚባለው ዝም ብሎ እንዳይመስሏችሁ። እሱ የራሱን የቻለ ጉዳይ ነው። ግን ለምሳሌ የእኛን ስራችንን ሰራና እየሰሩብን ነው እንጂ የነ ኩባን ቅድም እንዳልኳችሁ ካስትሮ ለምሳሌ በጣም ነው የሚጠሉት አይደል? ካስትሮ ላይ ዘመቻ ለመስራት ብቻ ኢኮኖሚ ተንኮታኮተ ምናምን አይነት ፕሮፓጋንዳ ለመንዛት እንግዲህ ደግሞ በራሳቸው በደቡብ አሜሪካዊ የነጻነት ታጋይ ስም ነው ደግሞ የሰየሙት ታውቃላችሁ፣ ሬዲዮ ማርቲ። ከዛ በኋላ ቲቪም ተከፍቶ ነበር ቲቪ ማርቲ ተብሎ። ይህም የተቋቋመው እንግዲህ ኩባን እነ ካስትሮን ምናምን ገዝግዞ ለመጣል በማሰብ 1980ዎቹ ላይ ነው ያቋቋሙት። ቲቪ ሬዲዮ እንኳን የሀገርን ስትራቴጂክ ትኩረት ግብ ለማሳካት ቀርቶ ስትራቴጂክ ጠላቴ ነው ብለህ ካሰብክ ግለሰብ ለመጣል ሚዲያ ያቋቋማል ማለት ነው። ስለዚህ ይሄ እንግዲህ እንዳልኳችሁ ሬዲዮ ማርቲ በኋላ ቲቪ የሚሆነው 1990ዎቹ ላይ ነው የተቋቋመው። ምናልባት ብዙዎቻችን አልተወለድንም አሁንም። እንግዲህ ለሩሲያ፣ ለምስራቅ አውሮፓ፣ ለመካከለኛው እስያ፣ ለመካከለኛው ምስራቅ ሀገሮች በ27 ቋንቋዎች የሚተላለፈው የነጻ አውሮፓ ሬዲዮ ከ200 እስከ 250 ሚሊዮን ዶላር አመታዊ በጀት ተመድቦለት ነበር የሚንቀሳቀሰው። ዝም ብለ ማሳያዎችን እያለፍኩ ጠቅስላችሁ ማለት ነው። እንግዲህ በ1980ዎቹ አሁን የምንሄድና የአሜሪካ የመረጃ ኤጀንሲ ዩኤስ ኢንፎርሜሽን ኤጀንሲ የሚባለው ዩኤስአይኤ ማለት ነው አመታዊ በጀት ተመድቦለት የሚንቀሳቀሰው ከ200 እስከ 250 ሚሊዮን ዶላር አመታዊ በጀት ተመድቦለት ነበር የሚንቀሳቀሰው ብያችኋለሁ። ይሄ ሩሲያ ላይ፣ ምስራቅ አውሮፓ፣ መካከለኛው እስያ፣ መካከለኛው ምስራቅ ሀገሮች ላይ ጭምር ትኩረት አድርጎ በ27 ቋንቋዎች እንዲሰራ ማለት ነው። በ1980ዎቹ ደግሞ እንዳልኳችሁ ቅድም በዩኤስአይኤ ኤጀንሲ የመረጃ ኤጀንሲ ማለት የተቋቋመው አመታዊ በጀቱ እንዲሁ እስከ 1 ቢሊዮን ዶላር ይደርስ ነበር። ለሚዲያ ስራ ነው። ተቋማቱን አስቧቸው። እኛ ጋር ምናምን ተሞክረዋል ምናምን እየሰራሉት የምስራው ነው የሚዲያ ስራ ብቻ እየሰሩ ነው እያልኳቸው ያሉት። ለዛ ብቻ ደግሞ የሚወጣው በጀት ማለት ነው። ለዛ ትኩረት ሰጥ ተቋሞቻቸውን ደግሞ አስቡ። ታርጌት ሀገሮቻቸውንና ግሩፖቻቸውን አስቡ ደግሞ በዛው ልክ። ስለዚህ ዝም ብለን እንደው ያደክማል ዳታ መጥቀስ፣ ግን በበርካታ ቋንቋዎች ለመላው ዓለም እንዲሁ ሲተላለፍ የቆየው የአሜሪካ ድምፅ በየአመቱ ከ100 እስከ 200 ሚሊዮን ዶላር ነበር ፈሰስ የሚያደርገው ማለት ነው። ኩባ ላይ ያነጣጠሩት ያልኳችሁ ኩባ ላይ ያነጣጠሩት እንዲሁ ሬዲዮ ማርቲና ቲቪ ማርቲ ከተቋቋሙ ጀምሮ ማለት ነው 750 ሚሊዮን ዶላር ፈሶባቸዋል፣ ተከስክሶባቸዋል። ቅንጦት እያወራን ይመስላል። ለራሳችን ጉዳይ ሚዲያ ያስፈልግም የምንል ሀገር በፋርሲ ቋንቋ ለኢራናውያን የሚተላለፈውን እንዲሁ ሬዲዮ ፋርዳ ማለት ነው። ሬዲዮ ፋርዳ የምናነሳ ከ40 እስከ 50 ሚሊዮን ዶላር አመታዊ በጀት እንክት ቅርጥፍ አድርጎ ይበላል ማለት ነው።
እንደዛ ነው ሚዲያ የሚሰራው የሚመደበው። እንግዲህ ከዛ ወደ ቀዝቃዛው ጦርነትም ዘመን ሄደን እና አሜሪካን ምዕራባውያንን ለሚዲያ የሰጡትን ትኩረት ያፈሰሱትን በጀት ብናይ እንዲሁ አሜሪካ ሶቪየት ህብረት እንግዲህ ምስራቅ አውሮፓና ኩባ ላይ አነጣጥራ ቅድም የጠቀስኩላችሁ ማለት ነው ለዚህ የሚዲያ ዘመቻ ያፈሰሰችው ገንዘብ ስንት ይመስላችኋል? እንዳስደነግጡ የሚዲያ ሰው መደንገጥ የለበትም ስለሚያገላብጥ ማለት ነውና ከ10 እስከ 20 ቢሊዮን ዶላር አፈሳለች። ጥቅሜን ያስከብርልኛል ካለች ሚዲያን አቋቁማ በሀገሩ አይደለም ሀገሬን ምስል ይገነባልኛል ምናምን ብላ አይደለም ሀገሬ ትጸናለች፣ ሀገሬ ታርጋለች፣ የሀገሬን ጥቅም ያስከብርልኛል ከተባለች ለሚዲያ የት ድረስ ተካሄዶ በምን መንገድ እንዴት ምን ያህል በጀት ፈሰስ ተደርጎ እንደሚሰራ ማሳያ ይሆናል ብዬ አስባለሁ። ከዛ በኋላም እንግዲህ በድረ ቀዝቃዛው ጦርነት ዘመን ላይም እንዲሁ ይቺው ሀገር ማለት ነች አሜሪካዬ ማለት ነው አሜሪካዋ ኢራን፣ ሰሜን ኮሪያ፣ ሩሲያና የመሳሰሉ ባላንጣዎቿ ላይ እንግዲህ ጥርሷን ነክሳ ሌሎቻችንንም ጥርስ ለማስነከስ በብዙ መጣሯን ታውቃላችሁ፣ ይታወቃል። ፕሮፓጋንዳ ላይ በብዙ ሰርታለች። እንግዲህ ስለዚህ ለፕሮፓጋንዳ ሚዲያ ዘመቻ እንግዲህ ከ19 ለዚህ አሁን ላልኳችሁ ጉዳይ ብቻ እንኳን ከ1991 እስከ 2024 በእነሱ ማለት ነው እስከ 2024 ብቻ ያፈሰችው ብር እንደዚሁ እንዳደነግጠውንም ከ15 ቢሊዮን ዶላር በላይ ነው። አገሬ በሉ ኢትዮጵያ ሀገሬስ ብሎ መጠየቅ በጣም ተገቢ ነው። ኢትዮጵያ ሀገሬ እንግዲህ ምናልባት ኢትዮጵያ ሀገሬ ብለን ስናስብ ምናልባት እንደ አሜሪካ ሳር ቅጠሉ ከዛም ከዚህም የተነሳባት አገር ነች ወይ ብለው ሚሉ አሉ። እሺ አይደለችም ብለን እንውሰደው። ቢሆንም ግን እንጠይቃለን። ግን ደግሞ አንድ ነገር እንዳትረሱ፣ እንደና አሜሪካ ሳር ቅጠሉ የተነሳባት ሀገር አይደለችም ብለን ግን እናናሳንሳት። እና አሜሪካም ጭምር የተነሱባት ሀገር መሆኗን እንዳንረሳ። እኛ ላይ የተነሱብን ሀገራት እና አሜሪካን ያዙና እና አሜሪካን ያዟቸው መሆናቸውንም ግን ማስመር ያስፈልጋል። አያችሁ ጉዳዩ እንዳታሳንሱ። እኔ ለማሳነስ ሞክሬ ነው ሳር ቅጠሉ አልተነሳብንም ብዬ ትሁት ለመሆን ነው የሞከርኩት። በክፋፍ የሚታየው መረጃም እንደዛ ነው፣ ግን አይደለም። እና አሜሪካን የያዙት ታሪካዊ ጠላቶች ነው ያሉብን። ስለዚህ መጠየቅ አለብን። የሀብታችንን ያህል እንዲሁ የለብንም ስጋት፣ አቅማችን ግን በእነሱ ልክ አይደለም፣ እንዲሁ የሚጠበቀውን በእነሱ ልክ አይደለም ብለን ብናስብ የሀብታችንን የሚጠበቅብንን የስጋታችንን ያህል ሰርተናል ብለን ስንጠይቅ ጎበዝ አሰላሳይ ደንግጦ ይሞታል። የቆም ነው የኖር ነው ባለማሰላሰላችንን ባለማሰባችን ይመስለኛል፣ ወይ ደግሞ የሚዲያው አቅምና የሙያችን ልክ ስላልገባን ይመስለኛል። ሰርተናል ወይ አሰርተናል ወይ ወይስ አስረናል? ኤኒዌይስ ምሳሌ እናንሳሻ ነው ጊዜ ስለሌለን እንቀጥሏለን። ይሄ ጉዳይ በጣም ብዙ ስር ያለው ነው። ወደ ሲአይኤ ሀገራትን ሚዲያ ነው አለ መንግስታትን ለማንሳት የምትሄድባቸው ርቀቶች እናያለን። ግብጽ በሀገራችን ላይ እንዴት ወጥራ እንደምሰራ በዝርዝር ነው ያለን። ግን እንዲያው ጠይቅናል የሀብታችንን የጠላታችንን የስጋታችንን ያልሰርተናል ብለን ካሰብን ለምሳሌ አንድ ምሳሌ እንምዘዝ። መከረኛዋ ምን እንበላት ለኢትዮጵያ እንደ ምስጥንያት ምስጥ እንዲሁም የተሻለ ከሆነ ኤኒዌይስ ግብጽን እናንሳት። እንግዲህ ብዙ ርቀን ሳንጓዝ ብዙ ሀብታሞችን ሳንጠቅስ ምናምን ግብጽን እናንሳት። እዚህ ሀገር መቼም ግብጽን ስናነሳ በሀብቷ ምናምን ታረም ታንበረክ ሀገር አለችም። እንዳልኳችሁ ቆዳ የቀላና ነጭ ሁሉ ፈረንጅ እየመሰለን እየተቸገርን እንጂ ፈረንጅ ሁሉ ሀብታም እየመሰለን እየተቸገርን እንጂ ፈረንጅ ሁሉ ምሁርና የሚያውቅ የመሰለን እየተቸገርን እንጂ የቀላና ነጭ ሁሉ ፈረንጅ አይደለም። ፈረንጅ ሁሉ አዋቂ አይደለም። ፈረንጅ ሁሉ ምሁርና ተንታኝ አይደለም። ድሃም ናቸው፣ ተላላኪዎችም ናቸው፣ ገበሬዎችም አሉባቸው። በዛው ልክ ግን አሳቢያን ትኩረት የሚሰጡ አሏቸው። እሱን አንክድም። በዚህ አጉል እብሪት ይሆናል፣ ባዶ ቲቢት ይሆናል ማለት ነው፣ ዘራፍ ማለት ይሆናል። ስለዚህ በሀገር ላይ የምንጠቅሳት በሀገር ላይ የምታስፈራ ሀገር አይደለችም ግብጽ። በሰራችብን የፕሮፓጋንዳ ልክ እንዳልኩት ነጭነትን ከምናምን ጋር ግብጽነትን ከአያልነት ጋር ከምናምን ጋር ፈርዖንነት ጋር እያያዘን እንሄዳለን እንጂ እሱም የተፈጠረው ግን ከኛ የተሻለ መስራቷ ነው። ቀድመን መናገር ይህንን ሰት አይሆንም። ስለዚህ ያም ሆኖ ኢትዮጵያ ለማዳከም ለማዋከብ ረብት ለመንሳት በሚዲያ ጭምር ያለ እረፍት ትሰራለች። እቺ ትንሿ ማለት ትንሿ ስላችሁ ያው እንግዲህ ትልቅ ታሪክ ይዛ ዛሬ ለተላላኪዎች ተንበረከከችው ማለት ነው። በቀጠናችን ውስጥ በውስጣችንም ብዙ ተንበርካኪዎችን የላከችብን ግብጽ ማለት ነው። እና አንንቃትም፣ በእኛ ዘርፍ ስትመጣ አንንቃትም፣ በእኛ ሚዲያ ስትመጣ ማለት ነው። ስለዚህ
እንደምታውቁት በውስጥ ተቃዋሚዎች ላይ በማደራጀት እኛ ሀገር ላይ ልክ እና አሜሪካ አያች የሚከተሉትን ነገር እኛ እናደርጋለን ነው። የትህትና ከሆነ እያደረጋችሁ ከሆነ ቴንኪዩ እንላቸዋለን። እየሰሩ ከሆነ የእኛም አካላት ግን ተቃዋሚዎች ላይ ታላቁ ህዳሴ ግድብ ላይ ውጭ ያሉ ተቃዋሚዎቻችን ላይ አነጣጥራ በጀት መድባ እነሱ ልክ ነው አይደለም ሌላ ጉዳይ ነው። እኛ በሷ ልክ ነው ብለን ነው መጠየቅ ያለብን። ትሞክራለች፣ ትሰራለች ማለት ነው። ስለዚህ ብዙ ጉዳዮችን ትሰራለች። እሷ ሚዲያ መርጣ ቀን ከሌት ስትሰራ የምታደርግ ነች። እንዳትንቋት። ነገራችን ላይ ይህን ስራ የጀመረችው እሷም እኛ ገና ዛሬ እያወራን ነው። እኛ ሳንወለድ አለም። አሁንም ቅድም እንዳልኳችሁ ደንገጥ በሉ። እንዲሁም እኛ አባቶች ብዙዎቻችሁ አባቶች ምናልባት እንዳልኳችሁ ገና ፍንዳታ እያሉ ጨምሮ 1950ዎቹ ጀምሮ መስራት ጀምራለች ግብጽ እኛ ላይ። የት ናቸው 1950ዎቹ? 70 ምናምን ዓመት ማለት ነው። የኔ አባትም ለካ አልተወለደም። ሶሪ አያምም። የኔ አባት አልተወለደም። የብዙዎቻችሁ አልኩ እንጂ ታላቃችሁ የኔ አባትም አልተወለደም። 50ዎቹ ላይ ነው እሷ የጀመረች። ስለዚህ ሬዲዮ ካይሮን ውሰዱ ለምሳሌ ነው ጉዳያቸው። ሬዲዮ ካይሮን ብትወስዱ ለምሳሌ በኤርትራና ግጭት ባለባቸው አካባቢዎች ያኔ የገንጣይ አስገንጣይ ጉዳዮችን የኦጋዴን የሶማሌ አሁን የሚያዞረንን ጉዳይ ጨምሮ እነሱ አካባቢዎች ላይ የተኮሩ ጸረ ኢትዮጵያ ፕሮፓጋንዳዎች ሲያስተላልፍ እንደነበረ አልነግራችሁም መቼም ጋዜጠኞች ናቸው። ሲመርጡም እንደዚሁ ማህበራዊ ሚዲያው ላይ አሁን ከዘመን አመጣሽ የሆነ ማህበራዊ ሚዲያ ላይ መስራት ከጀመሩ በጣም ቆይተዋል። በጣም ቀድመውናል። በጣም ብዙ ብር አፍስሰዋል። የተቀናጀ የሚዲያ ፕሮፓጋንዳም እንዲሁ ከፍተውብናል። ለምሳሌ አንድ ማሳያ ለመጥቀስ አሁንም በ2021 እንደ አውሮፓውያን አቆጣጠር ማለት ነው ኢንተራክቲቭ የሚሉት በተሰኘ ኩባንያቸው ስም ማለት ነው የተቀናጀ የሚዲያ ዘመቻ ኢትዮጵያ ላይ ሲያካሄዱ ምናምን እንደነበረ በኋላ ላይ ያው ዓለሙም አቀፍ ማህበረሰቡም ጭምር ፌስቡክ ራሱ እንደዛ የዘመቻ ስታካሄድ እንደነበረ አውቆ የከፈቱትን መድረኮች በሙሉ ዘግተውባቸዋል ማለት ነው። ኢንተራክቲቭ ደስ ይላል። እኛ ለእኛ ጉዳይ ኢንተራክቲቭ ማለት አይደል ፕሮፓጋንዳ የካድሬ ስራ መስሏል። ኢንተራክቲቭ ብለው ሲመጡ ለግብጽ ጉዳይ መስሏል አይደል ኢትዮጵያ ባለ ኢንተረስት በኢትዮጵያ ጉዳይ ላይ ብለው ማለት ነው። እና ከዛ እንግዲህ እሷም ለሚዲያ ዘመቻ እንዲሁም ለማህበራዊ ሚዲያ ዘመቻ ብቻ ራሱ የምታወጣው የምትከሰክሰው የምታፈሰው ገንዘብ መጠን ያ በትክክል ይሄ ነው ተብሎ አይታወቅም። ምክንያቱም በሚስጥር የሚሰራ ስራ ነው እሱም ስለሆነ ማለት ነው የሚሰሩት ስራ ስለሆነ እነሱ ግን እንዲሁ ሪፖርቶችን ብታገላብጡ ብዙ ሪፖርቶች ሌላ ጊዜ ማየት እንችላለን። ግን አንድ ሪፖርት ለማንሳት ያህል ለፌስቡክ ማስታወቂያ ብቻ ማለት ነው እንግዲህ በዲጂታል ሚዲያ ለመስራት ከጀመረች በኋላ እንኳን እስከ $525,000 ዝም ብሎ አንድ ነው መረጃ ሳይ ነው። ሌላ መረጃ እንዲሁ ብትከፍቱ ደግሞ እስከ $1,000,000 ጭምር ለማስታወቂያ ነው ብላችሁ እኮ ለስራው አይደለም። ለስራው ሳይሆን ለምሳሌ እኛ ቡስት ለምናምን ጉዳይ ሊሆን ይችላል። እናንተ እዚህ ሀገር ማለት የመሪ እንኳን ንግግር አጀንዳ ሴት ያደረገ ንግግር እንኳን ቡስት ላድርግ ማለት ቅንጦት ሊሆን ይችላል። ምንድን ነው ቡስት ብሎ ምናልባት ዲክሽነሪ ሚኒንግ የሚፈልግ የሚዲያ ምናምን ሊገጥም እዚህ ሀገር ላይ ይህ አስደንጋጭ ነው። እንዲህ ካላወራን ያስደነግጣል። ለማስታወቂያው ነው አሁን የጠቀስኩ ላይ። ስለዚህ ሁሉም ሚዲያ እንግዲህ የእነሱንም ዘመቻ ብታዩ ቅድም እንዳልኳችሁ በአማርኛ፣ በአፋን ኦሮሞ፣ በትግርኛ፣ ሶማልኛ፣ አረብኛ፣ እንግሊዝኛ ምናምን የሚከናወኑ ናቸው። እንደምታውቁት ሄደው በዛ መንገድ የሚያካሂዷቸው ናቸው። ቅድም ጠቀስኩላችሁ ሬዲዮን ጨምሮ ማለት ነው። ስለዚህ እስከሄድ ድረስ ወይ ደግሞ እስከሄድ ድረስ መዘርጋት እንዳለበት ጭምር ማሳያም ናቸው። ተው የሩቁም ብቻ ለሚያነሳናል። ቅድም ማንደርኛን አሜሪካዎች ተጠቅመው እዛ መሄዳቸው ምናምን አይደለም። የኤቢሲ ይህን ምሳሌ ማንሳት ይቻላል። በአማርኛ የሚፈተፍቱልን፣ በኦሮምኛ ሊቀኙልን የሚሞክሩ፣ በኦሮምኛ የሚያለቅሱልን፣ በትግርኛ የሚደልቁልን ለምን ይመስልሃል? አገናኘው ስሩን ከፈለክ ያው እንግሊዝ ነው አሉ። እሱም ግብጽም እንግሊዝ ነች። ያው እሱማ አሜሪካም እንግሊዝ ነበረች። አሁን ደግሞ እንግሊዝ የአሜሪካ ነች። እንደዚህ እያረከታ ይዋለ። ስለዚህ ከሚዲያ ነጠላችሁ ታይሉኛላችሁ። ነገርኳችሁ ሊንክ ውስጥ ፓወርፉል ሚዲያ አታገኙ ሁሉም ጋር። ሚዲያ ደግሞ በኢንተረስቶቻቸው ላይ እንዴት ነው የሚሰራ፣ በውሃዎቻችን ላይ በተለይ እንዴት ነው የሚሰራ ማየት ነው። በቋንቋዎቻችን ላይም ቋንቋዬን ለማሳደግ እያልክ ሚዲያ ላይ ትላፋለህ አንተ ማለት ነው። ኦሮምኛዬን ለማሳደግ ኦሮሞ ውስጥ ያለውን ባህል ምናምን ለመሸጥ፣ አማራ ክልል ያለውን ቅርሴን ለመሸጥ፣ ለሌላው ዓለም ለማሳየት ምናምን ትላለህ። ይህን ስራ ካልሰራ ቅርሱም ሀገሩም ያንተ እኮ አይደለም። ፎርዛት ማድረግ ቋንቋም ያንተ አይደለም። ቋንቋም ለምን ይሏል ማለት ነው እንደምናየው ይልኮሃል። ለነ ግብጽ ትሸጥበታለህ። ብሔርህንም እውነትህንም ሀገርህንም ዜጋንም ትሸጥበታለህ ማለት ነው። እዛ ድረስ ነው የሚዘልቀው የሚዲያው ጉዳይ እና ብዙ እንዲህ ሚዲያ ጥናቶችን እየጠቀስን ለምሳሌ በባላንጣችን ግብጽ ላይ ብቻ እንኳን ብናነሳ ከሚዲያው ዘመቻ ጎን ለጎን ማለት ነው እንዲሁ ግብጽ ብራውንስቴን ፋይበር ፋውንዴሽን ይባላላት። ፋርበር ሽሬክ ነው የሚሉት እነሱ። ብራውንስቴን ፋርበር ሽሬክ የምትለው እንዲሁ እንደ ፋውንዴሽን ነገር አላት።
ግሎቨር ፓርክ ግሩፕ የሚባል አለ ብንጠቅስ ዝም ብለን እንኳን እያለፍን ብንጠቅስ የመሳሰሉና እንዲሁም አሜሪካና የአውሮፓ አማካሪ ድርጅቶችን ጭምር ነው የምትጠቀመው። የጠቀስኳቸው ዝም ብሎ ማሳያ ነው። እናንተም ክሊክ ብታደርጉ ብዙ ማሳያዎች ይመጣሉ እና እነኚህ የታላቁ ህዳሴ ግድብን ጉዳይ ብቻ ታሳቢ አድርገው ኢትዮጵያን ቁጭ ብድግ ለሚያደርጉላት የሚሞግቱላት ተቋማት ናቸው። ኢትዮጵያን አስቁሙልኝ ብላ በዓለም ላይ የቀጠረቻቸው ምዕራባውያን ድርጅቶች ናቸው እነኚህና ከ2011 ብቻ ጀምሮ እንኳን በየአመቱ ለነኚህ ድርጅቶች እስከ 1.5 ቢሊዮን ዶላር ታወጣለች። ምን ብዬ ነው ያገኘሁት መረጃ? በክፈፍ ያገኘሁት መረጃ ነው። እንደዚህ አይነት መረጃ ብዙ ሺህ ነው ይመጣላችሁ። እኛና ግብጽ ብቻ እንኳን ጠቅሳችሁ ብታመጡ ማለት ነው። ስለዚህ አንድ ሌላ ሪፖርት አሁንም ዝም ብዬ ለማየት ሞክሬ ነበረና ግብጽ በአባይ ጉዳይ ላይ የኢትዮጵያን እጅ ለመጠምዘዝ ለማስጠምዘዝ ብቻ በ2020 ማለት ከ5 ዓመት በፊት ነው። በ2020 ብቻ ያወጣችውን አንዳታ ሳይ ነበረ 1.5 ሚሊዮን ዶላር ለአሜሪካ አንድ አማካሪ ድርጅት ከፍላለች ማለት ነው። እንግዲሁ በተጨማሪ ለመንግስታዊ ሚዲያና እንዲሁ አገር ውስጥ ጭምር ቅስቀሳ ታካሂዳለች። አይታችሁ ታውቃለች? ቅስቀሳ እንኳን ህዝቡ እኛ አልሰማ ነውም ካለ ጎበዝ ካለ ንገሩን። እንኳን ህዝቡ እኛም አልሰማ ነው። በመንግስታዊ ሚዲያዎችና በሀገር ውስጥ ቅስቀሳ እኛ ላይ ቅስቀሳ ነው የሚካሄደው። አትጥሩ ግብጽ እንትን ባንዴ ሚዲያ ሁሉ ሊዘጋ የመንግስት ሚዲያ እየመራው ሊዘጋብህ ይችላል። ግብጽ ምናምን በክፋት ካነሳ ኤርትራን በክፋት ካነሳ እኛ ቀይ ባህርኛ ምናምን ስንጀምር የነበረው ፈተና ታውቃላችሁ። እዛ ባልታያለ ከሁለት ዓመት ሊሞላው ነው ቀይ ባህርኛ ምናምን ከተጀመረ መንግስታት ሚዲያው ማይከፍቱት ሚዲያው ነበር ፈርተው ግብጽ ቤታቸው ድረስ መጣ መቆነጣቸው የመሰላቸው ይመስለኛል አይከፍቱም ነበር። ስለዚህ በእሷ ግን ይኸውላችሁ መንግስታዊ ሚዲያዎችና ሀገር ውስጥ የምታካሄደው ቅስቀሳ ጭምር በየአመቱ ከ10 እስከ 20 ሚሊዮን ዶላር መድባ ነው ቀን ከሌት የምትሰራው ማለት ነው። በጉዳዮቻችን ላይ እኛ ላይ ነው የምትሰራው፣ ግን ጉዳዩ እኛ ውስጥ ስላለ ማለት ነው። ለቅስቀሳ ምናምን ምርጫ ሲደርስ እንጂ እዚህ ሀገር ቅስቀሳ ያለ እንዴ? እኔ አላቅም። እድሮች ይበልጡናል ቅስቀሳ እንዲማል እድሮች እቁቦች ምናምን። ስለዚህ እዚህ ልክ ነው አሳፋሪነቱና እንዲሁ ለምሳሌ ዘጋርዲያንና ማዳማስር የሚባሉት ማዳማስር በ2020 ያደረጉት ጥናትን እንዲሁ ሳይ ነበረ። እሱንም ጸረ ኢትዮጵያ መልእክቶችን በሰፊው ለማዳረስ ለመበተን ትዊተርን፣ ፌስቡክን በጣም አግሬሲቭሊ እንደምትጠቀም ነው የሚጠቅሱት ሪፖርቶቹ። ለእንዲህ አይነቶቹ ማህበራዊ ሚዲያ ዘመቻዎች አሁን ስጠቅሳቸው ቀለል ያሉ እና ቀረግናቸው ቀለል ያሉትን እየጣለ ነው ትልቁ ነገር ያጣ ነው እና በየአመቱ ከ2 እስከ 5 ሚሊዮን ዶላር ታወጣለች። እንግዲህ ፍላጎቷን የሚገነባ የሚያጠናክር ትርክት የሚፈጥሩላት ትርክቶች እንዲፈጥሩላት የምትፈልጋቸውን ጉዳዮች ግብጽ ለአፍሪካ ጋዜጠኞች፣ ፖለቲከኞች እንዲሁ የነጻ ትምህርት እድል ከመስጠት ጋር የገንዘብ ድጋፍ የምትሰጥ አገርም ጭምር ናት እና የአፍሪካ ህብረት ውሳኔዎችን ለመጠምዘዝ ለማስጠምዘዝ የመደበችውን በጀት እንዲሁ ቀላል አይደለም። ይሄ ለምሳሌ እንደ ሶፍት ፓወር ስፔንዲንግ ነው የሚሉት እነሱ። ይህንን በጀቷንም በጣም በከፍተኛ ቁጥር አሳድገዋለች። ዳታውን ለመሳሳት ብዬ ነው። እንዲሁ ዘኢኮኖሚስትንም እያየው ነበረ። የዝነኛው መጽሔት ያው በ2021 ላይ እንደዘገበው እንዲሁ ለአማካሪዎች ወይም ደግሞ ለደላሎች ለሚዲያና ለሳይበር ዘመቻ ግብጽ በየአመቱ ከ15 እስከ 30 ሚሊዮን ዶላር ገደማ ትከሰክሳለች። ምናልባት እዚህ ጋር ወደ ድምዳሜው ወደ መጨረሻ ድምዳሜ ከማለፌ በፊት ይሄ ሲቲዝን ጆርናሊዝም ምንለው ነገር እኛ አላል በቋንቋችን ከመስራታቸው አልፈው በዚህ ልክ መድበው በየሰፈሩ ቅስቀሳ አካሄደው ዜጎቻቸውን ሁሉ ሲቲዝን ጆርናሊዝም የሚያሰሩበት ሀገር ነው የኛ ሀገር ሚዲያዎች። እኛ እንኳን በመናቀው አይደል መቼም እኛ ጨብጣን አየናል፣ ጋዜጠኛ መሆኑን መርተንም አየናል። የቁጠባ ተቋም እኮ ይመስለው እኛ እንደነሱ ሀብታም አይደለም ይቅራል። ዛሬ አጀንዳቸው ወሬያቸው ምንድነው ታውቃላችሁ? እንባ እኮ ነው የሚያመጣው። ልጆችን ተቋማዊነት ነው የሚያሰቃዩ ብታዩ። ይሄን ያህል ሰራተኛ አባረርን፣ ይሄን ያህል ብር ቆጠብን፣ ይሄን ያህል ስራ ባለመስራት ይሄን ያህል ብር አተረፍን። ጋዜጠኛ ከግቢ እንዳይወጣ ፊልድ እንዳይሄድ ህዝቡ ጋር ወርዶ እንዳይሰራ በማድረግ ይሄን ያህል አተረፍን ብለው ለመንግስት ሪፖርት በማድረግ ጭብጨባ የሚፈልጉ ይህንን በየሳምንቱ እንደ ድል የሚያወሩ የሚዲያ ስልጠና ብለው ጋዜጠኛውን የሚያደነቁር አጀንዳ ፕሮፓጋንዳ በየሳምንቱ ሲያጠጡ የሚውሉ ሲቲዝን ጆርናሊዝም ተብሎ ቅስቀሳ እየተሰራ አሁን በመነግላችሁ መንገድ ጋዜጠኛውን ዜጋውን ጋዜጠኛ የሚደረግበት ሀገር ላይ
እኛ እንደ ፍልስፍና የምንከተለውን ታውቃላችሁ። አሁን እንግዲህ እዚህ ውስጥ እናንተ አዲስ ሚዲያ እየጀመራችሁ ያላችሁት ራሱ አይደለ? እዚህ ውስጥ አሁን ካሜራ ማይችል የለም፣ ኤዲቲንግ ማይችል የለም፣ ጋዜጠኛ ናችሁ። ሹፌሮች ምናምን ወደ ካሜራማን እያሳደጋችሁ እኮ ነው አይደለ? ዋልታም እያለን ሞክረው እንደዛ ነበር። ሲቲዝን ጆርናሊዝም ነው። እዚህ ቤት ካሜራ መቅረጽ የማይችል ዝም ብሎ በስልኩ እንኳን ሪፖርት ማድረግ ሀገሩን መሸጥ የማይችል ሰው አያስፈልግም የሚል አቋም ያዝንበት ሀገር ነው። እነሱ ጋዜጠኛውን የሚያደድቡበት ትግል ከሹፌርና ከጽዳት ጋር የገጠሙበት እነሱን መቆጣጠር፣ ከነሱ ላይ ደሞዝ መቀነስ፣ ከነሱ ብር እየቀነሱ ወጪ መቆጠብ የቁጠባ ተቋም ነው፣ የሚዲያ ተቋም ነው። አያሳፍርም? በጀት እንከስክስ አይደለም፣ ብር የለንም እኛ አይደል? ምንከሰክስም አልነበርንም አይደለንም። እንዲሁም አንድ ሰው ሁለት ስራ የሚሰራበት ነው፣ ለራሳችንም ለሀገራችንም ስለሚጠቅም ብለን ነው። ወጪ መቆጠብ ሪፖርት የሚደረግበት ሚዲያ ላይ ኢንቨስት ማድረግ ነውር የሆነበት ሀገር፣ ኢንቨስትመንት ክስ የሚሆንበት ሀገር ማለት ነው። እኔና እናንተ አሁን ከእናንተ ጋር ሳወራ እንደ ልቤ እንዳልቀረጽ ከእናንተ ወቅት ስንወጣ ስንጎበኝ እንዳንቀረጽ ገደቡ አንዱ ካሜራዎች ታውቃላችሁ፣ እዛ ነበሩት አሁን የመጡት። ዛሬ ከእናንተ ጋር ጉዞ ምናምን ሄድ እየፈለግን በድሮን ሹት ማንወስዱ ለምንድን ነው? የእኔን ድሮን እንኳን መመለስ ያልቻለ ተቋም ነው የመንግስት ሚዲያ ተብሎ ጃይንት ሚዲያ መፍጠር ነው አላማቸው ያለ ፋና ተብሎ የእኔን ድሮን አልመለሰም እኮ። ከአመት በላይ ስራበት ብዬ የሰጠሁትን ድሮን ሲመልስ ምን ማድረግ ነበረበት? ካሜራዬን ድሮኔን ቴንኪዩ አይደል? ቴንኪዩ። እንዲሁም ኪራይ አልከፈል ነው ምን ዲፕሪሺዬሽን ቫልዩ የሚባል ነገር አለ ደግሞ በኢኮኖሚክስ እና ትንሽ ይባላል። እሱ ቀርቶ የሰበሩት የከሰከሱትን ድሮኔን ገዝተው አልከፈሉኝም። ይኸው አመት እኮ ሆናቸው ከጠየኳቸው። እነኚህ ሰዎች ወጪ መቆጠብን የሚዲያ ተቋም ስራ ያደረጉ ሰዎች፣ እኛችን ለመስራት የምናደርገውን ጥረት እያሳደዱ የሚኮረኩሙ ሰዎች፣ ከኛ ጋዜጠኞቹ አልፈው ሹፌሮቻችንን የሚያሳዱ ሰዎች፣ ንብረትን ሳይመልሱ ንብረት መለቃቀምን ስራ ያደረጉ አታሳዘነች ሀገር ናት። ግንስ አያገባን ብለን ተቀምጠናል። ቢያንስ ያቺ ያሏት ጽናት ለማን ብለን? ለራሳችን ብለን ስለምንፈልግ ማለት ነው። ስለዚህ ይህን ማንጸር ያስፈልጋል። ሀብታም ስለሆንን እንመድብ እንከስክስ እያልን አይደለም፣ ግን ሀብታም ሀገር ነው ያለን አይደለ? ስለዚህ ሀብታም ቢያንስ ሀብታም ማይንድ ያለው ሰው አይደለ ወይ ደግሞ ሀብታም ሀሳብ የታጨቀበት ጋዜጠኛ ለመፍጠር አይደል? እሱን ጥረት ቢያንስ መከተል ኢንቨስትመንት ነው ብዬ አስባለሁ። እሱ የምታደርግ ሀገር ነች። ሀብታም ሀገር ከሆነች ለምንድን ሀብታም ሚዲያ የሌላት? ማለት ትንሽ ሀብታም ጋዜጠኛ ተውት፣ ሀብታም በቁጥር ስለሚታይ ማለት ነው። እኛ ሀገር ሀብታም ሀገር ከሆነችና ሀብታም የመሆን ህልም ካላት እንዲያው ፓርቲውን እናንሳ፣ የፓርቲውን ስምና ሀገሪቱ የያዘችውን አጀንዳ እናንሳ። የብልጽግና ራዕይ ነው ያዘችዋል። የብልጽግና ራዕይ ይዘህ እኮ ስለ ስስት አደገኛ እኮ ነው። ብልጽግና ነው ፓርቲ፣ ብልጽግና ነው ራዕይ እያልክ ስለ ወጪ ቁጠባ ማውራት ነውር ነው። ወጪ ቁጠባ ሚዲያ ይባልም። ኢንቨስት አድርገህ ብዙ ሚሊዮኖችን ትሰበስባለህ። ኢንቨስት አድርገህ ብዙ ቢሊዮኖችን ታመጣለህ። በብር የሚቆጠርም በሀሳብ የሚቆጠርም በውጤት የሚቆጠርም ማለት ነው። የሀገራችን ተቃርኖ እዚህ ድረስ ይሄዳል። የራሳችንን ጉዳይ አነሳ ነው። ቀጥሎ ስኔ ስለምናነሳው በተጨባጭ እናነሳዋለን። የራሳችንን ጉዳይ ቆይታችንን፣ የኢትዮጵያ ሚዲያ ፈተና ራሱ ምንድነው የሚለው እናነሳዋለን። ግን እዚህ ጋር ብልጽግና ይልሃል፣ እዚህ ጋር ስለ ስስት ያወራል። ወጪ ቆጣቢ የሚባል ነገር የለም፣ ነውር ነው እንዴ! ፕሮስፔሪቲ እያልክ ስለ ቁጠባ ተቋም ስራ እየሰራ ስለ ወጪ ቁጠባ ታወራለህ እንዴ? ኢንቨስትመንት ነው አይደል? ጋዜጠኛ ላይ ኢንቨስት እያደረክ ነው። ማቴሪያሎች ላይ ኢንቨስት እያደረክ ነው። ኳሊቲ ላይ ኢንቨስት እያደረክ ነው። አስተሳሰብ ላይ ኢንቨስት እያደረክ ነው። ሪተርኑስ ሚዲያ ተቋሙ የሚቆጥረው ሪተርኑ አደገኛ ነው። ሀገር የምታፍሰው ሪተርን ቅድም ባነሳ ነው ደረጃ ነፍ ነው። እንዲሁ ነገር አናብዛ። ይሄ በአመት የሚያልቅ ጉዳይ አይደለም አይደለ? ሙድ ካስናል እንደ ሙዳችን የምናወራው አይደለም፣ እንደ ሙዳችን የምናወራው እንደ ዘመኑ እንደ ጊዜ የምናወራው ደማቅ ደግሞ አይደል ቦልድ የሆኑትን ነው የምናወራው። ምንም የተደበቁ አሉ አደባባይ ላይ ያሉ። እኛንም ስናነሳ በጨበጥ ነው ልክ ማለት ነው። ስለዚህ ቅብጠት እብደት እንዳይመስል የሚያሳብረው ደግሞ መሬት ላይ ያለውን ጉዳይ ስናቀው ማለት ነው። ሲቲዝን ጆርናሊዝም ብለው በሚሰሩበት ሲቲዝን ጆርናሊዝም ፋሽን በሆነበት ሀገር ሲቲዝኑን የሚያማርር አመራር በለው አሰራር በለው ሲቲዝኑን የሚያማርር ሲቲዝኑን የሚያስደነብር ጋዜጠኛና ሚዲያ እየሰራ አይሆንም። ስለዚህ ግብፅ እንዳልኩት እንደምንዘምርላት እሷም ትርክቷን ሰርታብን እንጂ ሀብታምም ታንበረክም ሀገር ያለችም የእሷ ምሳሌ እያየን ነበረ። ግን ይህን ሁሉ ሀብት የምትከሰክሰው የምታፈሰው ገንዘቧን የምትጥልበት አታ አይደለም። መቼም የዕዳዋን ጣራ ታውቃላችሁ። የእንደና አሜሪካ ገባሪነቷ ልክ ታውቃላችሁ። የተላላኪነቷ ልክ ታውቃላችሁ።
ስለዚህ በዛ ሁሉ ፈተና ውስጥ ነው ይሄን የምትመደበው። ባይዛው ከነ ኬንያም ከነ ግብጽ ምን ይሻላል በእዳ ጫና በምናም እንዳትሳሳቱ እንዳትሸወዱ። ሀ ያላችሁት እኮ እናንተ አይደል ሁሉ ነገር ከሀየማ ሀ ከድህነቱ የከፋው ድህነት ሀብታችን አለማወቅ የምንለው ነው። የሚዲያውን ሀብትም የሀገራችን የሀብት ልክም የያዘችውን ሀብት ስለማናቅ በእንደ ግብጽ ምንም በረከከው የእነሱን ዳታ ስንጠቅስ ግብጽ እኮ ናቸው የሚል ደንቆሮ ካድሬ የሚገጥምህ ስለማያቅ ነው። በከፋው ድህነት ላይ ስለሆነ ነው። ስለዚህ ግብጽ ሳይንሳው ቶን ብዬ ታሪካዊ ጠላታችን ስለሆነች እዚሁ የምንነካት የምንጠቅሳት የምናውቃት ሀገር ስለሆነች ብዬ ነው። ስለዚህ ሚዲያና ኮሚኒኬሽን ለሀገሪቱ ገብቷችኋል። እንደ አስዋን ግድብ እነሱ የምናነሳ ለእኛ ደግሞ እንደ ህዳሴ ግድብ ቁልፍ ጉዳይ ስለሆነ ነው። ቅንጦት ምናምን ስለሆነ መሰረታዊ ነገር ነው። ስለዚህ ትልልቆቹ በትልቅነታቸው ልክ በጠቀስ ነው ልክ በተወሰነ መልኩ የጠቀስኩት ትልቆቹንም አይዘው ሚዲያ አውሮፓ ሄዱ አሜሪካ ሄዱ ስትራቴጂካሊ ነው የሚሰራው። ስትራቴጂክ አጋራቸውን ስትራቴጂክ ጠላታቸውን ስትራቴጂክ ጥቅማቸውን ለይተው ለእያንዳንዱ ሀገር ለእያንዳንዱ ጥቅማቸው ሚዲያ መድበው ይሰራሉ፣ እናየዋለን በየጊዜው። ስለዚህ በዛ ልክ እነሱ እንግዲህ ባላቸው ልክ እየሰሩ ነው ያሉት። ባለሙያ ቀጥረው መድረክ ተከራይተው ደላላ ገዝተው እንዲሁ እንደ ትልቅ ፕሮጀክቶቻቸው ወይ ደግሞ ትልቅ የሚሏቸው ፕሮጀክቶቻቸውን ያህል አምርረው ነው የሚሰሩባቸው። ይህን ስናይ ባወራነው ልክ እናንተ የምትጨብጡትም ጉዳይ የገንዘብ ጉዳይ አይደለም፣ የክብር ጉዳይ አይደለም። ጉዳዩ ምንድን ነው? የህልውና ጉዳይ ስለሆነ ነው። እየሰራን ነው ወይ እንደው ትሁት እንሁን እስኪ። አሁን ማለት እንግዲህ እንዳልኳችሁ እንኳን ቅስቀሳው እንኳን እንኳዳው እኛስ የማናውቀው ስራ የቱ ነው? እየሰራችሁ ነው? ትሁትን እንጠይቅ። እየሰራችሁ ከሆነ እሰየው እንበላቸው። እየሰራን ነው? እኛም ራሳችንን እንጠይቅ። ደግሞ እኔ የራሳችን ጉዳይ ስለሆነ አወራለሁ። እየሰራን አይደለም፣ በዛ ልክ እያሰብን አይደለም። ካልሰራን ግን ቅድም የጠቀስነው የሲአይኤን ዳይሬክተር ስንጠቅስ ነበራል። ሶስቷን ጉዳይ በእንግሊዝኛ ተወሰን ስናወራ ነበራል። በአስቸኳይ፣ በጥበብ፣ በጽናት አርጀንሲ፣ ክሬቲቪቲ፣ ግሪት እላለው። የጀመርን የሚዲያ ጉዳይ አደገኛው ዘመን አደገኛው ጦርነት ላይ ያለ ነው ጉዳያችን እንዲህ የሚቋጭ አይደለም። ስለዚህ ሙድካስታችን ላይ ሰሞኑ ስለ ሚዲያ እናወራለን። ሚዲያ ዋነኛው ጉዳይ ስለሆነ ስለዚህ ለነጻነታችን እንዋጋ። ለራሳችን ስንል ሜዳው የራሳችን ስለሆነ ፍልሚያውና ዘመኑ የአደገኛው ፍልሚያ ዘመን ስለሆነ እንዴት በፍጥነት በጥበብ በጽናት ወይ ደግሞ በአስቸኳይ በጥበብና በጽናት ለማለት ወዳለው። የዛሬው እንግዲህ የሙድካስት ላይ የሻይ ቡና ሰዓት ውይይታችን ይህን ይመስላል። ጉዳዩ ሰፊ ስለሆነ ዳግመን የምናየው ይመስለኛል። ጥያቄዎቻችሁን፣ ሀሳቦቻችሁን በሚቀጥለውም የምናየው ይሆናል። ለአብሮነታችሁ አመሰግንኩ። ፖድካስት እንደኔ የመሰለኝን ደማቆቹን የሚጨበጡትን ለማሳየት ሞክሬያለሁ። ጥያቄዎቻችንን እንያዛቸውና ደግመን ተገናኝተን እያበሰልናቸው እንሄዳለን አይደለ? ለነጻነት መዋጋት ዝም ብሎ አለም ተነስ ሲባል ጓንዴውን ምናምኑን ንሽሩን ይዞ እንደሚነሳውም ስላለ በእውቀት ቢሆን ጥሩ ነው አይደል? የተኙትም ይነሱ። ዋናው የሀገሪቱ አደጋ ስለሆነ ዋና ስራችንም አይደል የተኙትን ለመቀስቀስ ስለሆነ አይ እየሰራ ነው ካሉ መልካም እንቅልፍ እንደምንላቸው መልካም ቀን። ውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።